ወአለይኩም ወራህመቱላሂ ወበረካቱ። እኛ እኮ በዚህ ሰዓት አሳፋሪዎች ነን። አይደለም ሶስት ስላሴ የሚያምን ኢየሱስ ጌታ ነው ብሎ የሚያምን ሰው ተከራክረ ነው ረተ ነው አሳምን ነው ወደ እስልምና ልናመጣ አይቀርና እርስ በርሳችን እንኳን አንድ አይደለንም። ስለምን? ስለ አላህ፣ ስለ ሶላት፣ ስለ ጾም፣ ስለ እንዳይመስላችሁ ስለ አላህ። አላህ ከአርሽ በላይ ነው አይደለም። በአካል ነው አይ በእውቀት ነው። እጅ ያለው አይደለም። እግር ያለው አይደለም። በጣም እኮ አሳፋሪ ነው ያ አኺ። ምን ቀራችሁ ኪታቦች መርዝ ናቸው። ይግባችሁ። ወአለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሰሞኑ አዲስ አበባ ውስጥ የሆነ መስጂድ ውስጥ ተደባደቡ። ቲክታክ ላይ ሲወራ ሰማው። ሐቂቃ እውነት እናውራ ከተባለ መጀመሪያ እኛ ማበላሸት የጀመርነው መስጂድ ውስጥ መደባደባችን አይደለም። መስጂድ ውስጥ ከመግባታችን በፊት ይሄ የሰለፊ መስጂድ፣ ይሄ የሱፊ መስጂድ፣ ይሄ የሺዓ መስጂድ፣ ይሄ የሱኒ መስጂድ መባባላችን ነው። አይድነቃችሁ እስከ 1938 ድረስ መካ ውስጥ ሐረም ላይ 5 ሚህራብ ነበር፣ የመስገጃ ቦታ ኢማም የሚቆምበት። ማሊኪ፣ ሻፊዒ፣ ሐንበሊ፣ ሐነፊ፣ ዘይዲ የሚባል ዙሁር 5 ሰው ኢማም ያሰግዳሉ። አንዱ አንዱን አይከተለው። የሚያስመስሉት እኮ ለ1300 ዓመት በሰላም በፍቅር የተኗኗሩ አባቴ እየተከፋፈሩ እየተላለቁ እየተገዳደሉ ነው የመጡት። ትንሽ ለየት ያደረጉት አሁን በቦምብ ስለሆነ ነው። አልሰማችሁም? የአንድ የሺዓ መስጂድ ፈንድቶ 20 ሰው ሞተ። የአንድ የሱኒ መስጂድ ፈንድቶ 10 ሰው ሞተ። ዛሬ ከቁርአንና ከነብዩ ውጭ ስለምንከተል እንገዳደላለን። ብድግ ብሎ ይመጣና አላህ ከአርሽ በላይ ነው በእውቀቱ እና በስልጣኑ ያለ ካፍር ነው ይላል። በዛቱ ያላለ በአካሉ ካላለ ካፍር ይላል። ያኛው ደግሞ አላህ ከአርሽ በላይ ነው በአካሉ ያለ ካፍር ነው ይላል። እንዲህ ያለ ካፍር፣ እንዲህ ያለ ካፍር። እንደ ክርስቲያንና እንደ ሙስሊም ራስ እንኳን አንተያይም። ለምን? በሙስሊምና በክርስቲያን አንድ የቁርአን አንቀጽ አለ። ለኩም ዲኑኩም ወሊዲን። እምነታችሁ ለራሳችሁ አለላችሁ። ጣልቃ አንገባባችሁም፣ አንዋስም። የኛ እምነት ደግሞ ለራሳችን አለን። ጣልቃ አትገቡብንም፣ አትዋሱንም። አለቀ። በሙስሊሙ መሃል አይችሉም። ይከፋፈራሉ፣ ይተራረዳሉ፣ ይተላለቃሉ። ያ ዛሬ የተጀመረው ድብድብ እመኑኝ መሳሪያ ካገኙ አላህን የሚፈሩ እንዳይመስላችሁ ይገዳደላሉ። የሚቀሩት ኪታብ አስለን ስለሚገባው አካል ስያሜና ፍርድ ይሰጣችኋል። ያ እንዲህ የሚል ካፍር ነው፣ ያ እንዲህ የሚል ሙብተዲዕ ነው፣ ያ እንዲህ የሚል ሙሽሪክ ነው። ሌላ ቋንቀራ ሱብሓነከ ረቢ። እኛ እኮ በዚህ ሰዓት አሳፋሪዎች ነን። አይደለም ሶስት ስላሴ የሚያምን ኢየሱስ ጌታ ነው ብሎ የሚያምን ሰው ተከራክረ ነው ረተ ነው አሳምን ነው ወደ እስልምና ልናመጣ አይቀርና እርስ በርሳችን እንኳን አንድ አይደለንም። ስለምን? ስለ አላህ፣ ስለ ሶላት፣ ስለ ጾም፣ ስለ እንዳይመስላችሁ ስለ አላህ። አላህ ከአርሽ በላይ ነው አይደለም። በአካል ነው አይ በእውቀት ነው። እጅ ያለው አይደለም። እግር ያለው አይደለም። በጣም እኮ አሳፋሪ ነው ያ አኺ። ምን ቀራችሁ ኪታቦች መርዝ ናቸው። ይግባችሁ። እነዚያ ሴት ልጆቻቸውን ከነ ህይወቷ ሲቀብሩ የነበሩት ድንጋይ ሲያመልኩ የነበሩት እነ ዑመርንም እነ ሰሓቦችም ከዛ ከነበሩበት አዘቅትና ጨለማ አውጥተው የነ ዑመር አይነት የቀየራቸው የሸይኹል እስላም ኪታቡ ምናምን የአቂደቱ ምናምን የኡሱሉ ምናምን የየትኛውን ፊርቃ ይሁን አይደለም፣ ቁርአን ነው፣ ነብዩ ናቸው። አስቡት፣ አንድን ክርስቲያን ስጠራ ወደ እስልምና እስኪና ወደ ሩቡብያ፣ ከዛ ወደ ኡሉህያ፣ ከዛ ወደ አስማኡ ሲፋት፣ አራተኛ አምስተኛ ጨምሩበት። አንዳንድ ሰው ሸይኹል እስላም ሲባል አንድ ሰው ብቻ ነው ትዝ የሚለው። ያ አኺ ሁሉም ፊርቃ የራሱ ሸይኹል እስላም አለው። ሁሉም ነው የማወግዘው። በስመ ሸይኹል እስላምነት በእስልምና ላይ የትኛውም ርዕስ የትኛውም ሰብጀክት የጨመረ በሙሉ ባጢል ነው። ወደ ኩፍርና ወደ መከፋፈርና ወደ መገዳደል ነው የሚጠሩን። እየተጨፋጨፍን እኮ መጣን እኮ። አንዳንዴ የምናስባለን ኢትዮጵያ ውስጥ ሙስሊም ብቻ ቢኖር ሰላም ሰፍነው፣ እኩልነት ሰፍነው፣ ፍትሃዊነት ሰፍነው፣ ምቾት የአኺ አባስ የተባለው አገዛዝ፣ ኡመያውያን የሚባለው አገዛዝ፣ ፋጢሚ የሚባለው አገዛዝ በሙሉ የዑስማኒ አገዛዝ ሙስሊሞች ነበሩ። ዛሬም ግብፅ፣ ቱርክ፣ ኢራን፣ ሳውዲ ምናምን ሁሉም ያቸው ሙስሊም የሚያስተዳድራቸው አብዛኞቹ ሙስሊም ነው የሚኖሩበት። መከራቸውን ነው የሚያዩት። ዛሬ እንደ አረቡ ዓለም እንደ ሙስሊሙ ዓለም እርስ በርስ የሚባላና የሚገዳደል የለም። አላህ ሱብሓነሁ ወተዓላ ከዋለልን ትልቁ ውለታ ኢትዮጵያ ውስጥ አስተዳዳሪው በእምነት የማያምን መሆን ነው። አረ ወገን አዲስ አካሄድ ተጀምሯል። ሁላችሁም ይሄን ቪዲዮ ሌላ ቀን ብዬ እንደማላቀው ማለት ነው ሙሉ ይሁትና ለሚመለከታቸው ሼር አድርጉ። ሲጀመር ይሄ ሙሜ ስታር የሚባለው አካውንት ማለት ነው ልጁ ሙስሊም ነው ሲባል ኢስላም ከከፈረ ማይተናነስ ሙስሊም ማለት ነው። ቪዲዮውን የአካውንቱን ከስራ አስቀምጥላችኋለሁ፣ ገብታችሁ ማየት ትችላላችሁ። አሁን ማታ እሱ የነበረበት ቤት ላይቭ ገብቼ ነበረ። ልጁ ከዚህ በፊት ከሙስሊም ቤተሰብ ይወለድ እንጂ የከፍራ ስራ የሚሰራ ከካፊር ማይተናነስ ካፊር ነው። ከዛ ሁሱ ቤት ይገባና ሸሃዳ ሊያዝ ብሎ እየተኮላተፈ መጨረሻ ላይ አስቀምጬላችኋለሁ። ሙስሊም ሆኖ ራሱ ማለት ነው። ድጋሚ ምን ለሚባል አጀንዳ ነው የተፈለገው? ይሄ
ሲጀምር ሁሱ አሰልማለሁ የሚለው ወይም ደግሞ ሰዎች እየሰለሙ ነው የሚባለው ውሸት ነው ለማስባል ማለት ነው። ውሸት ነው ለማስባል እንደዚህ አይነት ሰዎችን በገንዘብ መግዛት ጀምሯል። ይሄን ቪዲዮ ጨርሳችሁት ኢየሱስን ከትሞ ወደ ሰማይ አመሰግናለሁ። አምላክ ስለሰማኝ አመሰግናለሁ። ጊዜም እንደምትሰማኝ አውቃለሁ። በዚህ ሁሉ ሕዝብ በፊት አንተ እንደላከኝ ያውቁ ዘንድ ይሄን እናገራለሁ ማለት አምላክ እንደሆንኩኝ ያውቁ ዘንድ አለ አያረለ አንተ እንደላከኝ ያውቁ ዘንድ የአምላክ መልእክተኛ መሆኑን ማረጋገጫ መሆኑን ይሄ ተአምር ይነግራቸው ነበር። ላይ ወደ ሻዳ ልባለ በተሻዳ ደርስ በዛ የቀረውን ደግሞ ሊማርከስ ይበቃል። አሽሃዱ አሽሃዱ አላ ኢላሃ ኢላላህ ومن ساوث أفريقيا ومن أستراليا ومن كندا ومن جابان ومن جاستين كورمالاتيتو أما سيدي قالي كلام كده نموني بايم نادر وما من تبرع كيست واحد رجب اللفنك شعبد زلك لا تكاكنك ያው ስሙም የሙስሊም ነው የሚመስለው ሙሜ ሳር ይላል እና ምንድነው የተፈለገው እዚህ ጋር አንድ ነው የገባኝ ነገር ማለት ነው። አሰለምኩ የሚለው ውሸት ነው ለማስባል ለስኩሱ ቤት ሄደው ተምረው አምነው በራሳቸው ጊዜ ሻሃዳ የያዙ ሰዎች ሙስሊሞችን ነው መልሰው የሚያሰልሙት ለማስባል አዲስ አጀንዳ ተጀምሯል። ይሄ ደግሞ የነማ አጀንዳ ስለሆነ ስለሚታወቅ ሙስሊሞች እየነቃችሁ ለማለት ነው። ከኛ የሚያመልጥ ምንም ፋይል የለም። ፋሚሊስ የተጠየቀው መልስ እስኬል ምናምን ትላለህ እንዴ? እዚህ ጋር ያንተ ኡስታዝ ታዲያ በትክክል ተናገራ እኮ እየነገርኩ ነው። ሱረቱ ተውባ ማለት ምንድነው? መጀመሪያ እሱን ታውቃለህ? የተጻፈውን ክርስቲያኖችን ቃል ኪዳናቸውን ያፈረሱ ኢላማ ማድረግ ነው ብሎ ያንተ ኡስታዝ ከሱ ትበልጣለህ እንዴ አንተ? ስለየትኛው ቃል ኪዳናቸውን ያፈረሱ ቃል ኪዳን ይዘው አብሮ ሲኖሩ ነበር። ከሌላም ቃል ኪዳናቸውን አፍርሰው ከጠላት ጋር የወገኑ ናቸው። እስልምና ሰበብ ትንቢተ ሕዝቅኤልን ክፈትልኝ። ፈላጊ አይደለም ያልኩት ለዚህ ነው። ሃይማኖቱን ብክድ አንተ ምን አገባ? ትንቢተ ሕዝቅኤልን ክፈተው ነው ይልና ወሬ አታብዛ ምናምን አትበል። እዚች ጋር ቆምና እስልምና ሰበብ ፈልጎ ሰው ማረድ እንጂ ሌላ ምንም መልካም ነገር እንደሌለው እኮ እየተናገረ ነው የራሴ ኡስታዝ። እሱን እኮ ይሄንን የሚያዳምጠው ነው የሚወስነው፣ አንተ አይደለም። ግን ሂድና ያንን ከፍተህ ሁለቱን አሳይ። የንጽጽር አስተማሪ ነኝ ብለህ ነው ዲያቆን የመጣው። ተስቢር ተክቢር ሲባል አይ የእናንተ ትርጓሜ ልክ አይደለም ትላላችሁ። እዚህ ጋር የራሴ ኡስታዝ ክርስቲያንን ኢላማ ስለማድረግ ብሎ እየተናገረ ነው። ምን ለማድረግ? ክርስቲያኖችን ስለማረድ ስለመቀንጠስ ነው። እስልምና ይሄንን ነው የሚያስተምረው። ሄደ ገና እጅን እቺ አውራጣቲን ብድግ አድርገህ አሻዱ ብላይ ስትል የሆነ መንፈስ ነው የሚገባብህ። ክርስቲያኖችን ስታይ አይን ደም እንዲሆን ነው የሚያደርግ። ቁርአን ስታነብ ማለት ነው። ውሸት ነው እንዳትለን። ይኸውና ክርስቲያኖችን ኢላማ ስለማድረግ አንቀጽ ተቀምጧል። ሰው ላይ ዘግተህ ስለምታወራ እኮ አስቸጋሪ ነው ከእናንተ ጋር ማውራት። ጥያቄ እሺ አውራ። እሺ አንተ እስኬል ውስጥ ለምንድን ነው የምትሄደው? እስኬል ውስጥ ሙስሊሞች አሉ እንዴ? እስኬል ውስጥ ሙስሊሞች አሉ እንዴ? ሁሉም ማታወጣው አንተ ምን ሆነ? እስኬል ውስጥ ሙስሊሞች አሉ ወይ እንዴ? ሙስሊሞች አሉ ካልክ አዎ ሙስሊሞችን ነው ገደሉ የተባሉት እዛ እስኬል ውስጥ የምትለውን በማስረጃ አምጥተህ ያሳይ። ከስንትና ስንት መቶ ዓመት በኋላ ከ700 ዓመት በኋላ ሙሐመድ መጥቶ የመጀመሪያው ሙስሊም እኔ ነኝ ብሎ እስልምናን የፈጠረ ሙሐመድ ነው። በየትኛው ሂሳብ ነው እስኬል ውስጥ ሄደህ እስልምናን የምትፈልገው? ውረድ። እንደውም አንተ እኮ ሪፖርት ልታደርግ የገባ ሰው ነህ እንጂ ምንም ሁለተኛ በላይ ስቃይ የደረሰበት ሰው አይቼ አላውቅም። የመሐመድን አሟሟቱን ራሱ ብንመለከት ሐሰተኛ እንደሆነ ግልጽ ነው። ከአላህ እንደተወረደለት አድርጎ በተናገረው በቁርአን 69ኛው ምዕራፍ ቁጥር 44 እስከ 46 ላይ በእኛ ራን ከፊልን ቃላት ያላመኑ በቀጠፈ ኖሮ በኃይል ባያስነው ነበር። ከዚያም ከእርሱ የልቡን ስር የተንጠለጠለበትን ጅማት በቆረጥን ነበር።
መልእክተኛ እንዲህ አለ፣ በአላህ ላይ ከፊል ቃላትን ያላለውን ቀጥፌአለሁ። እርሱ ያልተናገረውን ቃል እንደተናገረ አድርጌ ተናግሬአለሁ። በሐዲሱ እንደተዘገበው ደግሞ መሐመድ የሞተውም በአንዲት ቤተሰቦቿን በጦርነት ያስገደለበት ይሁዲ ሴት ባሪያ በሰራችው ምግብ ተመርዞ ከታመመ በኋላ የልቡ ስር የተንጠለጠለበት ጅማት እንደተቆረጠ እየተሰማው ነው ያቃሰተ የሞተው። ለማስረጃውም ሳሂህ አልቡኻሪ 4428 እና ሱነን አቡ ዳውድ 4513 መመልከት ትችላላችሁ። አይሻ እንደተረከችው ነቢዩ በሞቱበት ህመም ውስጥ ሆነው ሳሉ እንዲህ ይሉ ነበር። አይሻ በኸይበር የተመረዘ ምግብ በልቼ የተነሳብኝ ህመም እስካሁን ድረስ ይሰማኛል። አሁን ላይ ደግሞ በዚያ መርዝ የልቤ ቧንቧ የልቤ የተንጠለጠለበት ጅማት እንደተቆረጠ ያህል ነው የሚሰማኝ። አይሻም እንዲህ አለች፣ እኔ ከአላህ መልእክተኛ በላይ ስቃይ የደረሰበት ሰው አይቼ አላውቅም። ይሄ ልጅን ሰብስክራይብ አድርጉት፣ እንትን ማለት ሰብስክራይብ አድርጉት። በዛ ላይ ደግሞ የሚሰራቸው ቪዲዮዎች በጣም ደስ የሚሉ ናቸው። ዘና እያላችሁ የምትሰሙት ነው። እስኪ አህመድን አናገሪው። አህመድ አለ። አህመድ ሰላም አለይኩም። ኦኬ ቤቴ ምን ይላል መሰለሽ? ማንም ሰው አማኝ አይባልም። እሳቸውን ከቤተሰቡ ከልጁ ከአባቱ ከማንም ሰው በላይ አስበልጦ ካልወደደ አማኝ አይባልም። የእሳቸውን ደግሞ መጥፎ ተግባር ስነ ምግባር ወይም ስራቸውን የሰሩትን ነገር ካጋለጥሽ ከነሱ ስለማትበልጪ ግዴታ ይገልሻል ማለት ነው። ኢፊ ብራይትነሱን ጨምሪ በደንብ እና የሚገሉበት ትልቁ ምክንያት ያ ነው። እኔ እኮ በጣም የሚያሳፍረኝ አንድ ሱራ ያልቀራ ሙስሊም መጥቶ ይሄ ኡስታዛቸው እድሜ ዘላለማቸውን ሲያስተምራቸው የነበረ ሰውዬ የተናገረውን አይ ከላይና ከታች በምን ሂሳብ ይሄ እኮ እንዴት አድርጎ እንደሚከረትፉ በፕራክቲስም ሳይቀር የሚያሳይ ሰው ሊሆን ይችላል። ይሄ ሰውዬ ከሱ በልጦ አይ ስህተት ነው ይሄ ከላይ ከታች ፈልግልኝ ይላል፣ ሕዝቅኤል ውስጥ ግባ ይላል። በእውነት በጣም አሳፋሪ ነው። ቀጣፊ የምን እዛ ረዱ ስል ልክ ነው፣ እኛ ስናወራ ቀጣፊነት ነው። በነገራችን ላይ ጀመር ብልክዳን እኮ እኛ እንትን አንልም። እስራኤል የምትባል ሀገር ራሷ ይሄንን መጽሐፍ ለእንትን ይሄ ዓለም አቀፉ ፍርድ ቤት እዛ ላይ ነው አስገብተው መጠየቅ ያለባቸው እንጂ ይሄ ጤናማ ነገር አይደለም እንዴ በእውነት እስራኤልን ቅያማ የሚሉ ከሆነ የቅያማ ቀን እንዲደርስ አይሁዳውያንን መጨረስ ከሆነ እስራኤል ለምንድን ነው ለዓለም አቀፉ ፍርድ ቤት አረጋጋው መጀመሪያ። አሁን ምን እያለ ነበረ? አንተ ራሱ አረጋጋው። ሰው እያወራ በመዋላት ግባ። እርስ እኔ እንዴ እኮ እኔ እኮ ፍልስጤማውያን እንትን ሲሆኑ ምናምን ያሳዝነኛል በእውነት። ለምን የእግዚአብሔር ፍጥረት ስለሆኑ እንዲህ አይነት አዋጅ የሞት አዋጅ ታውጆ የነሱ ሙሐመድ ከመቃብር የሚወጣው ወይም ደግሞ አላህ የሚባለው የሚመጣው እስራኤላውያን ድምጥማጣቸው ሲጠፋ ነው። ክርስቲያኖች ከምድረገጽ ሲጠፉ ነው። ይሄንን እያነበቡ ኢየሱስ አላህ አይመጣም ኢሳ ነው እንጂ ሙሴ የሚባል አይጠራም ሙሴ እንጂ አብርሃም አይባልም እብራሂም እንጂ እያሉ የሚፎክሩት የቂያማ ቀን ሊጠሩ ነው። ሰበብ ፈላጊዎች ናቸው። ምን ለማድረግ? ለእስራኤል ምንድነው ክርስቲያኖችን ለመጨረስ። ውሸት ነው እንዳይባል ይኸው አውጥቼ አሰማለሁ። ከፈለግ ላይታች ወደ ታች እያልክ ሰው ለማጃጃል አትሞክር። ይህ በጣም የሚከብድ ነገር ነው። በጌታ ስም በኢየሱስ ስም፣ ኧረ በጌታ ስም እንዴ! ቃል ጨርሻለሁ። እኔ ቀጥል ከሱ ጋር። ኦኬ ወገናችን እንዴት ነህ? አሎ አልሐምዱሊላህ። አይ አሁን ባወራህት ሐዲስ ላይ ሱነን ኢብኑ ማጃህ አሁን ከፈች እስቲ አሁን የከፈችው ልጅ ማለት ነው። ማንም አማኝ አንድ ሰው መልእክተኛውን ከነፍሱ በላይ ካልወደደ ይገደላል ምናምን ስትል ነበርና ነው ይገደላል አይደለም ካላመነ። ኦኬ
አማኝ አይባልም። እሳቸውን አስበልጦ ካላመነ አማኝ አይባልም። ለዚህ ነው አማኝ አይባልም አይደለም። ቆይ አማኝ አይባልም ሳይሆን ኢማኑ ሙሉ አይሆንም፣ እምነቱ ሙሉ አይሆንም ነው። ምንም ሙሉ አይሆንም የሚል የለው አይባልም ነው። ያው እዚህ ላይም እኮ አለ እኮ በነገራችን ላይ ቆይቷል። አሁን ያወጣሁት ሳሂህ ሙስሊም ማብራሪያ ለምን አስከፍተው? ማብራሪያውን ሸፍተው ክፈተውና ያብራራልሃል። ቆይ እስቲ ቡሃሪ 15 እስቲ ያው ምንድነው የሚለው? ይሄንን እንግሊዘኛውን እንትን ባያ አንብበው። ትንሽ ብለር ሆኖ በቃ አሁን አሪፍ ነው። ኦኬ አዳምጪኝ፣ ችግር የለውም አዳምጪኝ። ገብቶኛል እኮ የቅድሞ የቃሌ አይደለም ይሄ ሌላ ነው ያመጣውልህ፣ ግን የቃሌም ታነበዋለህ። ቀጥል እሺ። አረበኛው ላይ አድርገው አንብብ። ይሄን መጀመሪያ እንግዳ እንግሊዘኛ ላይ ፐርፌክት አይደለም፣ ለዛ አረበኛው ላይ አድርገው። አንቺ በእንግሊዘኛ አሁን ሊያነበው ነበር እኮ ላንብብልህ። ምን ይላል መሰለህ? the prophet said ምን አሉ? ሜሴንጀሩ አሉ none of you will have faith ማናችሁም እምነት አይኖራችሁም ኦኬ till he loves me እስከሚወደኝ ድረስ see more than his father his sister ይላል his child father his father his child and all mankind ከሰዎች በላይ ከአባቱ ከልጆቹ በላይ ኦኬ እኔን ካልወደደኝ እምነት አይኖረውም ይላል። ይሄኛው ሐዲስ እሱ ያመጣችው ሱና ኢብኑ መጃ ደግሞ ኦኬ አንድም ሰው አማኝ አይባልም ከእናንተ ውስጥ እኔን ካልወደደኝ ከሱ ልጆች ከሱ አባት ከሰዎች በላይ እኔን ካልወደደኝ ይላል። ያው እንግሊዘኛውን አልችልም ካልክ ቀጣፊ ብለህ ኮሜንት ያስቀመጥከው እንግሊዘኛ አልችልም ብለህ መናገር ላንተ ጥሩ ነው። ቀጣፊው ማን እንደሆነ ልክ ነህ። አንዴ እኔን አዳምጠኝ። ቀጥታ የቃሉን ትርጉም ስተረጎመው እንደዛ ነው የሚተረጎመው። ነገር ግን ሐዲስ ላይ ሸርህ የሚባል ነገር አለ አይደለ? ሸርሁን ሂጂና ማብራሪያም ተመልከቸው። ምሳሌ ኢማኑ ሙሉ አይሆንለትም ማለት ነው። እምነቱ አይሆንም ማለት ነው። አዳምጪ አዳምጪ። ይሄ ቃል በቃል ቆይ እንደምንድን ነው ያለው? ቃል በቃል አይደለም የምትቀበሉት እና አጣማችሁ ተረዱ ነው እና ተቀበሉ። ቃል በቃል ተቀበሉ። ቀጥል ጋር እናቴ ተደረከስ እንደዛ አይደለም። ማብራሪያውን ለምን ወረድ ብለሽ አታነቢውም? ሸርሁን የት ወረድ ብዬ ማነባው? ወዳ አስተምሮታቸውም ስናወጣ ለዛ ነው አሳዳችሁ እየሆነ ያለው። ኢትዮጵያ ውስጥ ብቻ አይደለም ክርስቲያኖች እየሳደዱ ያሉት። ሲሪያ ሂድ፣ ሊባኖስ ሂድ የፈለቀው ቦታ መካከለኛው ምስራቅ አስተምሮታችሁ ልክ አይደለም። ችኩር የምታስቀኝ ነገር ማለት ነው። አዳም እያለቀስክ ትሰማኛለህ። ኦኬ አስተምሮታችሁ ልክ አይደለም፣ የእናንተ ነብይ ሐሰተኛ ነው እያልን ነው። ይሄንን ካልን ሂዱና ተዋጓቸው የሚል ደግሞ አለ። አላህና መልእክተኛውን የሚዋጋ ኦኬ ካለ ሂዱና ተዋጋቸው የሚል አስተምሮት አለ። ቁርአን ላይ አንተ መጽሐፍ ላይ ዴሊ የምታነበው ቁርአን ላይ ማለት ነው። ስለዚህ ይሄንን አስተምሮ ደግሞ እኛ እስከ መጨረሻው ድረስ እንታገላለን። ትክክል አይደለም፣ በቃ ትክክል ያልሆነ ነገር ትክክለኛ አይደለም ብዬ ከተናገርኩኝ አንተ ከሰው ከልጆችም ከአባትህም በላይ ላይቭ አለ እኮ ኤፒሶን ቪዲዮ ፖስት አድርግሻል መሰለኝ። ማሜ ጌመሩን እንደውም እንደዚህ ብለሃል። እናቴን አይበልጡም ማነው እናቴ ከሳቸው አትበልጥብኝም መቃብር ውስጥ ያለችው ብሎ መሐመድ ይሄ ፕሬዚዳንት የሚባለው እፎይ ጀግና ነው ብሎ የተናገረውን ላይቭ ላይ ኮሆስት ገብቶ አንድ ሙስሊም አይ ቲንክ ጌመር ነው እሱም እና አይበልጡብኝም ይህን ሐዲስ ሄጄ ፈልጌ አገኘሁት አረጋግጦልኛል ማለት ነው። ማንም ከቤተሰቦቼ ማንም አይበልጥብኝም ብሎ ተናግሯል። ቬሪፋይ አድርጓል ማለት ነው። ቪዲዮን ካለሽ እንደውም አይ ቲንክ አንቺ ነሽ የሆኑ ልጆች ናቸው ፖስት ያደረጉት። ለምን ወደዛ ትሄዳለህ? አሁን እኮ የእሱ እኮ ማስረጃ ሳይሆን ሐዲስ አለልህ። ሐዲስ ነው የአንድ ሰው ንግግር ማስረጃ አይሆንም። ብራዘር ፕሊስ ልጨርስ። የአንድ ሰው ንግግር አይደለም እኮ ከአንድም ሁለት ሐዲስ አወጣንልህ። በእንግሊዝኛው የሚለው ያ ነው እየነገርኩህ እኮ ነው። ሐዲሱ የሚለውና እናንተ የምታብራሩበትን መንገድ እየነገርኩህ ነው። ሐዲሱ የሚለው አዳምጠኝ ፕሊስ፣ አንድ ጊዜ አስጨርሰኝና እኔ ስራ ላይ ስለሆንኩ ትቀጥላለህ ልፍለፋ ማለት ነው። ትክክል አይደለም ኦኬ ትክክል አይደለም። በቃ ትክክል አይደለም ካልከኝ ይሄው አንድ አማኝ ደግሞ ላይቭ ኮሆስት ላይ እናቴ የሞተችው ከስታቸው አትበልጥብኝም አትበልጥም
ቤተሰቦቼ ልጆቼ ከሳቸው አይበልጡም ብለው ተናግሯል። ላይቭ ላይ ይሄው እንደው እንትኑ ላይቭ ሁለተኛ ላይ ያለው ቪዲዮ ነው። ይፊ ሚዩት ነሽ ሙስሊሞች ይሰጡ እኔም ሙሽት ያለበታሳለሉ والله ልትገሉኝ ለምንድን ነው የምትጠየቀው? ጊፍት አይሰጡኝም እንዴ አልክ እኮ የሰማው ነው እኮ ሙስሊሞች ይሰጡ አያሸንፉልኝም እንዴ? በጣም የሚገርመው ነገር በሸፈቀው ራሱ ሰውየው ወደዛ ያለው ሰውዬ በሃይማኖት ስትመጣበት ምንድን ነው መለሰን? አልቀጣም ነው ያለው። የአንድ ጌመር ለማስረጃት ወደ መጨረሻ ሳባር ቪዲዮ ወጥቶ ወደ ረሱል ስም ላይ ማለት ከፈለጉ ከቃል ይመለሳሉ። ይብታ አይደለም ስማ ጠይቀው ሰው እዚህ ምድር ላይ የለም። አሁን እኮ ኦቨር ዘ ጌም እኔ ከታይቃለህ ረሱላችን አለይሂ ሰላቱ ሰላም ማንም ነው ይቅርታ የሚጠይቀው ሰው የለም። እኔ እውነቱን ልንገርህ እንደ ወንድምነት ይቅርታ የሚጠይቀው ሰው እዚህ ምድር ላይ የለም። ከእስልምና ባረራችሁኝ ማለት ነው። ከእስልምና ባረራችሁኝ ምናምን እሱን ሌሎችን ዑለማዎቹን ሼኮችን አሳናና እኔ አታሳና ከእስልምና አይደለም አንተ አይደለም ስማ አንተ አይደለም ቤተሰቦች መቃብር ውስጥ ያሉት ወላሂ ቢላሂ ጥርግ ብላችሁ ብትጠፉ ማለት ነው ከረሱል አትበልጡልኝም አለይሂ ሰላቱ ሰላም። ለማስመሰል ሳይሆን የውስጥን ነው ብነግርህ። መቃብር ያሉት ቤተሰቦችን አልፈልጋቸውም በረሱል ስም ላይ ማለት ነው። ከፈለጉ ከመቃብር ይመለሳሉ ይባል ረሱል ላይ ሰላም ሰው የፈለገውን ይሳሰፍ ባባ እስልምና ተከታዮች ብለህ ብትሳደብ እስልምና ተከታዮችን ምድር ላይ አግኝተህ ይቅርታ ትላለህ፣ ቪዲዮ ሰራለህ። ሼም ነው። ከአሁን በኋላ ቪዲዮ ምናምን ካንተ አይጠበቅም። ድንገት በረሱላችን ላይ ቀልደህ ተነስተህ ረሱላችን ላይ ተለማመድ መቼ ቀልዶ ነው እፎ ጀግና መስላለ። ይበቃችኋል። እንዳያችሁት ነው ቪዲዮ ሐዲስ የሚናገረው ይሄ ነው። አማኙ የሚናገረውም ይሄ ነው። ስለዚህ ይህንን ኢንተርፕሬት በምሳሌ ማስረዳት ቪዲዮ በላይ የሚያስረዳል ሌላ ነገር የለም። አሁን ሁለት ሐዲስ አቅርበናል። ከሁለቱ ሐዲስ በላይ ደግሞ ቪዲዮ ቬሪፋይ ያደርጋል። እየተናገርን ያለነው ነገር በጠቅላላ በማስረጃ ነው ማለት ነው። እዚሁ ላይ ታጫር ቼክ ዲባንክ ሳትደረግ በቪዲዮ ማለት ነው። ቀጥሎ ሌሎቻችሁ አይታችም እኮ ልክ ነው እያለ ነውና እኛ ታዲያ ምንድነው ጥፋታችን? እኛም እንደዛ ነው ያልነው። ጎዶሎ እምነትም ደግሞ አያድንም ነው የሚለው። አያድንም ከባድ ነው። ኧረ እንትና ይፊ ክፍት አድርጌው ለምን ሚውት አታደርጉኝም? በነገራችን ላይ ማለት ነው ቪዲዮ ምናምን ይላል። ታዲያ በመረጃ እኛ ምናመጣውን በመረጃ ነው። ሐዲስ ቁርአናችሁን እንዲሁም ደግሞ ቪዲዮም አድርገን ነው ምናመጣው። ይሄ በነገራችን 33:6 እየጻፈልሽ ነው አህመድ የሚባለው ነብዩ በምእመናን አለ ከነፍሶቻቸው ይበልጥ ተገቢ ነው ይላል። ሚስቶችም እናቶችም ናቸው ይላል። መሐመድ ይመለካል እኮ በእነሱ ቤት ይመለካል። ከእናት ከአባት ከቤተሰቦቹ በላይ አስበሃል መውደድ አለባቸው። ለአላህ እንደዚህ ተብሎ ተጽፎላቸዋል። የለም ዜሮ ይላል እና መሐመድ ለዚህ ነው ይመለካል። የሰውን ስጋ እስከ መብላት ድረስ የሚደርስ ውሸት ነው እኮ አላህ ምናምን የሚሉት ውሸት ነው። እንትን ነው ምንድን ነው ማስክ ነው ማክስ ነው የሚባለው ነገር ነው። ማክስ ነው ውሸት ነው። ውሸት ለአላህ ብሎ ሳይሆን ለሙሐመድ ብሎ ነው። ቅያማ ነው ምናምን የሚሉት እኔ ሙሐመድ የምነሳበት ቀን ይሁን መቼ ይሁን አይታወቅም። ውሸት ነው። መጋረጃ ውስጥ ተደብቆ እንደ ግመል የሚጮው ራሱ ይሆናል እንጂ አላህ የሚባል የሱ ጣዖት እዛ ጓዳ ውስጥ የደበቀው ነው። ውሸት ነው። በአጠቃላይ እስራኤል የምትባል ሀገር ይህንን ነገር ለዓለም አቀፉ ፍርድ ቤት ነው ማቅረብ ያለባት። ምክንያቱም እስራኤልን ከምድረገጽ አጥፍቶ ቂያማ ቀን ደረሰልን ነው። ቂያማ ቀን መጣልን። ከዛ እስራኤልን ያጠፋል ክርስቲያኖችን። ከዚህ በፊት እኮ እስራኤልን ከካርታ እናጠፋለን ብሎ ብዙ እንትን ብሎ ነበሩ። ስላልቻሉ ነው። እነ ኢራን እነ ኢራቅ እነ ምናምን የሚባሉ ኩብኩባ የሆኑ ሀገሮች ማለት ኩብኩባ፣ ይሄ ዶጎቢያ አንበጣ ምናምን የሚባል አለ። የአይዛብ ነገስታቶች ክዳን የሌላቸው የእግዚአብሔርን ሕግ የማይቀበሉ የእግዚአብሔር መንግስት ጠላቶች። ይሄ
እኔ በየትኛው ሂሳብ ሰው በትክክሉ እንዴ አንድ ግለሰብ የጻፈው መጽሐፍ ቢሆን እኔ በዓለም አቀፉ ፍርድ ቤት ገብቶ እንትን ተብሏል። ስለዚህ ይሄ ነገር በጣም 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 የነሱ ቅያማ ክርስቲያኖችንና አይሁዳውያንን ከምድረገጽ ማጥፋት ነው። መቼ ነው የቅያማ ቀናችሁ? መቼ ነው? ወይ ማመድ ተነስቶ ነው የሚነግራችሁ ወይስ መቼ ነው? ይሄንን ነው መናገር ያለው። እሱን እኮ ጠይቀህ ነው አባት ማወቅ የምትችለው። ከመሬት ተነስተህ ስለለፈለፍክ ምናምን አይደለም። እናንተም ሆነ የኛ መጽሐፍ ቅዱስ የሚለው መቼ ነው ቅያማ ቀናችሁ? የሰው ልጅ ደግሞ የሆነ እውቀት ለመያዝ አይሁዳውያንን ሙልጭ አድርጋችሁ ስታጠፉ አቅም ብኖራችሁ ዛሬ ለእናንተ የቅያማ ቀን ነው ማለት እኮ ነው። መጽሐፉ መቼ እንደሆነ ቀኑን አልነገራችሁ። አንድ ጥያቄ ልጠይቅህ። ምንም አንድ ጥያቄ ሁለት ጥያቄ የምትጠይቅኝ ነገር የለም። መቼ ነው የቅያማ ቀናችሁ? የቅያማ ቀናችን የሚቀርብበት እያንዳንዱ ምልክቶች አሉት። እኔ ስለ ምልክቶቹ አልነገርኩሽም። መቼ ነው አይሁዳውያንን ጨርሳችሁ ክርስቲያኖችን ጨርሳችሁ? እዛ በላይ ማወቅ ያለብህ ብዙ ነገር አለ። መቼ ነው የቅያማ ቀናችሁ? ለምንድን ነው ከሰው ጋር ያስከፉ ቀጠሮ አይደለም። ይሄ ቀን ነው ብዬ የምነግርህ ከሰው ጋር ያስከፉ ቀጠሮ አይደለም። ስለ ምልክቶቹ መጽሐፍ ቅዱስ ውስጥም ያስቀመጠ አለ። አዲስ ኪዳን እስቲ እሱን ንገረኝ አንተ። ልነግርሽ እችላለሁ። እባክሽን ሰብር አድርጊኝ። የእናንተ የቅያማ ቀን መቼ ነው? አይሁዳውያን ከምድረገጽ ሲጠፉ፣ ክርስቲያኖች ሲጠፉ ነው። መጽሐፍ ቅዱስ ላይ ግን እህዱና እንዲያርጉና የቅያማ ቀን ነው ወይም ደግሞ ዳግም ምጽአቱ ጊዜ ይሄ ነው ብሎ አይደለም የምነግረው። ምልክቶቹ እንዲህ ናቸው። ይኸውልሽ ስሚኝ፣ አሁን አንተ ያልከውን አንቀጽ ወይንም ደግሞ ያልከውን ምዕራፍ አሳየኝ በመረጃ። ከዛ ቃል ያውጣ። የዳግም ምጽአት ምልክቶቹን አሳይ። የጣር ምጥ መጀመሪያ እምላለ፣ መንግስት ህዝብ በህዝብ ላይ ይነሳል እምላለ። የተለያዩ አይነቶች የተጻፉ አሉ በዝርዝር ማለት ነው። የእናንተ ግን ስፔሲፊካሊ ቅያማ ቀናችሁ የሚመጣው አይሁዳውያንን ከምድረገጽ ስታጠፉ ነው። የእናንተ ታርጌታችሁ አሁን ቅድም ከፍቼ እንትን ያልኩበት ቦታ ሰውየው ክርስቲያን ዕላማ ስለማድረግ ነው ብሎ ነው የምናገር። በየትኛው ሂሳብ ነው እናንተ የምትንደፋደፉ ይህንን ቦታ ለማድረግ የምትጋጋዙ? አሳየኝ በመጀመሪያ ማለት ነው። አንድን ሰው ወደ ራስህ ሃይማኖት ስትጠራ ስነ ስርዓት ባለው መልኩ እንጂ ፍቅር በእንደዚህ አይነት መንገድ አይደለም። ተረጋጊ። የመጽሐፍ ቅዱስ የዳግም ቦታ ከፍተህ አንብብላት። ኖ አሳየኝ። እኔ አንተን ድምፅ አልፈልግም። አሳየኝ። ይሄ የእናንተ መጽሐፍ ለዓለም አቀፉ ፍርድ ቤት መቅረብ አለበት ብዬ ነው የማምነው። በራሴ እንደራሴ ማለት ነው። እስራኤል የምትባል ሀገር ምን ፈልጋ ዝም እንዳለች ራሱ ግራ ነው የሚገባኝ። እኔ ይሄንን ጉድ አላውቅም ነበረ። እስራኤል ማለት እኮ እንደናንተ የሰው ደም የጠማት ማለት ናት። እስራኤል ማለት እንደናንተ የሰው ደም የጠማት ሰው ሳትሆን አውሬ። ቆይ ሄና ዝም በላት። እኔ ብዙ አሁን ሌላ ማስታወቂያ የእኛን ሳይሆን የራሷ ደም እንዴት እንደሚጠባ እናሳያት። የዳግም መጽሐፍ ቅዱስ ውስጥ ሙስሊሞችን ስትጨርሱ ነው ዳግም ምጽአቱ የምልበት ቦታ ካለ አውጥተህ አንብብልኝ። ይሄ መጽሐፍ ግን አይሁዳውያንን ሲጨርሱ ክርስቲያኖችን ሲያጠፉ ሙስሊሞች ብቻ እዚህ ምድር ላይ ሲቀሩ ነው ቅያማ ነው የምለው። ሌላ ትርጉም አለው? አውጥተህ አንብብልኝ። እኔ አሁን ስለማይመቸኝ ነው። አንዳችሁ አውጥታችሁ አንብቡልኝ። መጽሐፍ ቅዱስ ላይ ሰው ስትጨርሱ ነው፣ ሙስሊሞችን ስትጨርሱ ነው ወይም አይዛቦችን ስትጨርሱ ነው ዳግም ምጽአቱ የሚል የለም አንድም ቦታ። የእናንተ መጽሐፍ አይሁዳውያንን ከምድረገጽ ስታጠፉ ለምንድን ነው በዚህ ልክ ማቀናችሁ? ባይዘይ ማለት ነው ጅል የሆነ ነገር ይዞ ነው ማልቀስ የሚጀምረውና እንደማናውቀው ነገርኩኝ። ነገሮችን በውሸት እንትን እያልኩኝ አይደለም፣ እንደማናውቀው ነገርኩኝ። እንኳን እኛ ነብያችን የተላኩትን ሰለላሁ ዐለይሂ ወሰለም አያውቁትም። ፍቅር እንዴላ ወርዴ የማታነብ ከሆነ መጽሐፍ ቅዱስ ውስጥ ማቴዎስ ውስጥ ነው መሰለኝ አለ። አንዳችሁም ቴፋምቶ አንብበው በእናትህ ተቸገረ እኮ ልጁን አሰቃየከው። በእውነት በጣም ነው የምታሳፍሩ። አንድ አውጥታችሁ ማንበብ አትችሉም እንዴ? እኔ እናንተ አንድ የምታሳፍሩበትን እነግርሃለሁ። ከፈለክ ደግሞ አሳይሃለሁ። ግን አንተ እኔ ስንት ነው ማቴዎስ የፈለከው? ማቴዎስ ስንት ላይ ነው ዳግም ምጽአት ምልክቶች የምልበት ቦታ አታውቂም? መጽሐፍ ቅዱስ ውስጥ እንዴት ነው ነገሩ? ይሄ በጣም እናንተ እንኳን አታውቁትም እኮ
በጣም የሚያሳዝን ነገር ነው። በጌታ ስም በኢየሱስ ስም እንዴ! እንኳን እኔ የእናንተ እምነት ባለቤት የሆናችሁት እንኳን አታውቁትም እያልኩ ነው። አንተ እንኳን አታውቁም በስነ ስርዓት። እኔ እኮ አንደኛው ስልኬን እንትን ስላደረኩት ነው። ቆይ አረ ከስር እየጻፉላችሁ ነው። ቢያንስ እነሱ እንኳን አንብቡ። ይሄን ያህል ነው የእውቀታችሁ ጥግ። ይሄና እናቴ አንዴ ምንድነው? ቆይ አንዴ እስቲ ሚውት አድርጊ። አንዴ ቆይ እኔ ስራ ላይ ስለሆንኩ ነው። የሚመቻችሁ ካላችሁ ፕሊዝ አዩ ወይ ደግሞ አንዴ እሺ። ምንድነው የምትለው? አዩ አይኖርኩናት። እንዴት ነው ከወንድ ጋር የምታወራው? ግን ይችልች ላምብልሽ። እኔ ካሜራ መክፈት አልችልም። ላምብላችሁ። ምንድነው የምታነበው? አይ እንደታሳየኝ ነው የምፈልገው እኔ ምን ላንብላችሁ? ሄደሽ ይዋ እኔ ከፍት ምን ልስጣችሁ? ኤፊ ከተማ አንተ ታሳየኝ። እኛ እኮ ሄደክ ይዋ አይደለም የምንል እዛው ጋር ነው የምናሳያችሁ። እኔ ያሳይሻለሁ። ምንድን ነው የፈለገችው? ማቴዎስ 24 5 የሚናገርበት ቦታ ፍቅር ተው። ወደ ክርስትና ለምን ገባችሁ? ኖ አይደለም። ለምን ገባችሁ? ማቴዎስ 24 ነው። አዎ ማቴዎስ 24 ግን ለምን ወደ ክርስትና ክፈትና አንብበ ቶሎ ብለህ ክፈትና አንብብ። የእናንተ ውስጥም አለ እያለች ስለሆነ ነው። የኛ መጽሐፍ ቅዱስ ውስጥ ሙስሊሞችን ስትጨርሱ ነው። ለምንድን ነው ያማምል? ቆይ አንብቢ አንድ ጊዜ። እቺ መስማት አለባት በደንብ። ማቴዎስ እንትን ያላችሁት ማቴዎስ 24:3 ጀምረሽ አንብቢው። የእሱም በደብረ ዘይት ተቀምጦ ሳለ በደቀ መዛሙርቱ ለብቻቸው ወደ እርሱ ቀረቡና ንገረን፣ ይህ መቼ ይሆናል? የመምጣትና ያለ መጨረሻ ምልክቱ ምንድን ነው አሉት የሚለው ጀምረሽ 3 ማለት ነው። ማቴዎስ 24:3 ሪፍሬዝ ያደርገዋል ከዛ ጀምሮ። ሶሪ ግን ስልኬ ቻርጅ ስላልነበረ የጌታ መምጣት በፊት የሚደርሱ ስደትን ማመክራል ከ3 ጀምረሽ ራሷን አንብበው። ማናት ራሷን አንብብ። ምንድነው የምትፈልገው እዚህ ላይ? አንብቢላት። ለምን ታነባለች? አንብቢላት እንደዚህ ግልጽ አድርገሽ። ይሁን ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያሻችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉና የጦርንም ወሬ ትሰሙ ዘንድ ረባክችን እኔ አነባለሁ፣ ችግር የለም። ኢየሱስ በጌታ በኢየሱስ ክርስቶስ አነባለሁ። አንዴ እኔ አነባለሁ፣ ችግር የለውም። ኢየሱስ መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎቹ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎቹ ያታደላሉ። የጦርነትን ወሬ ተሰሙ ዘንድ አላችሁ። ይህን ሊሆን ግድ ነውና ተጠበቁና አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ ይነሳል። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ ጣር መጀመሪያዎች ናቸው ይላል ጌታ ኢየሱስ። በዚያም ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋልም። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያም ጊዜም ብዙዎቹ ይሰናከላሉ፣ እርስ በእርሳቸው አሳልፈው ይሰጣጣሉ፣ እርስ በራሳቸው ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎቹም ያስታሉ። ከአመፃ ብዙዎቹም የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በዚህም ጊዜ በመጨረሻ ይመጣል ይላል። እንግዲህ እንቀጥል። አሁን ያነበብሽው አንቀጽ እዚህ ጋር ይበቃል። ሂካንሽ ማነሽ? እዚህ ጋር ክርስቲያኖች ሰውን በመግደል ዳግም ምጽአትን ማስመጣት እንደሚችሉ የሚያሳይ ክፍል አሳይ። የእናንተ ቁርአን አይሁዳውያንን ክርስቲያኖችን ጨፍጭፎ ነው ቂያማ የሚያስመጣው። እዚህ ጋር አሳይኝ። አሁን የፈለግሽው ይሄን ክፍል አይደል? ሌላም ክፍል እናመጣለን ከፈለግሽ። የአንቺ ቁርአን ግን ሲጀመር እኮ ምንም የሚያሳየህ ነገር የለ። አንተ ቅድም ያልከውን አንድ በአንድ የተጻፈበትን ከና አንቀጹ አሳየኝ ነው ያልከለው። አሁን ያወራችሁ በሬና አንተ ያልከው ነገር ምንም አይገናኝም። ዝም በይ አንቺ በሌላ ዓለም ውስጥ ነው ያለሽው። ያንቺን መጽሐፍ የክርስቶስ እኮ ዳግም መምጣት ይላል እኮ እዚህ ጋር እኮ ይናገራል እኮ። በዚህ አማራት ክርስቶስ እንዴት ዳግም እንደሚመጣ ዳግም ምጽአት ማለት ክርስቶስ የሚመጣበት ሁለት ጊዜ የሚመጣበት ነው። በዚህ አማራት መከራ በኋላ አይሁዳውያንን ሲገሉ ቂያማ ይቆማል የሚለውን እንድታሳዩኝ ነው እንጂ ያንቺ ላይ እኮ ነው ያለው እሱ።
እኔ እንደዛ እኮ ሳይሆን እኔ የእናንተም ላይ ሆነ የኔ ላይ ማየት ነው መስራት። ኧረ እኛ ጋር መግደል የለም እናቴ፣ በክርስቶስ ኢየሱስ ነው እኛ ሁላችን የጸደቅ ነው። ግድያ ምናምን አልነበረም እንደ አንቺ እንደዚህ በዚሁ ትቀጥፊያለሽ እንዴ? የእናንተ ውስጥ አለ ስትይ እኮ ነው አውጣ ያልኩት። የእናንተ ውስጥማ ይኸው ስንት ቁጥር ነው? ኧረ እንዴ ሳይል ቡኻሪ ክፈችልን 29 26 የቀደሙ ከፍቼ ላሰማት እንደገና ሱረቱል ቆይ እናሳያት፣ በመጽሐፏ እናሳያትና አረ ሱረቱል ተውባ ለገብተህ አንብብላት። የቀደሙ ሰውዬው ኡስታዙ ያነበበው ያዟቸው ከበቧቸው ይላል። ከበባ ነው እኮ ከበባ ነው እኮ ጨርሷቸው የሚል እንዴ 9:5 ላይም የተከበሩ ሬት ባለቁ ጊዜ አጋሪዎቻችሁ ባገኛቸው ስፍራ ግደሏቸው፣ ያዟቸውም። አንቺ መቼ ነው ለመክበብ ለነሱ ታችን ከበቡ ይላል የእናንተ መጽሐፍ? መቼ ነው ከበባ ለከበባ እንትን የምትነሺው? አላሰብሽም ምንም ነገር? እሺ አንብቢ። እሺ እህታችን አረብኛ ታነቢያለሽ? አነቢያለሽ? አረብኛ ፈልገሽ ችግር የለውም። አንቺ አማርኛውን ፈልገሽ አንብቢልኝ። እኔ አረብኛውን ስለማላውቀው። እንግሊዘኛስ አላነብም። እንግሊዘኛም አንቺ አማርኛውን ፈልገሽ አንብቢልኝ። እኔም አንቺ ምንድነው ነው ማለት ነው። እዚህ ትራንስሌት ያደርገዋል። ያው ትራንስሌት ብለሽ አንብቢ። ይካ ጮክ ብለሽ ይሰማሻል? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከአይሁዶች ጋር እስካልተጋደላችሁ ድረስ ሰዓቲቱ አትቆምም እና አንድ አይሁዳዊ የሚደበቅበት ድንጋይ ይላል። ሙስሊም ሆይ ከኋላ የተደበቀ አይሁዳዊና አለ ግደለው። አይሁዳዊ ምን እንደሆነ አውቃችኋል? ግን ቀጥይ። አይሁዳዊ ያሉት እሳቸው እስራኤላውያንን ነው። የእናንተ ነብይ እሳቸው አልለውም። ሂትለር የሆነ ሰውዬ ነው። ስለ አይሁዶች ታውቂያለሽ አንቺ? እኛ በመሳለብ አናውቅም። ሲቀጥል ደግሞ አንተ የምትሰነዝራቸው ትንንሽ ቃላቶች እሳቸው ላይ በምንም አይደርሱም። አልሐምዱሊላህ። እኔን አናግሪኝ። ክርስቲያን ድምፅህን ከፍ አድርግሽ። አንተ ሁሉ ጊዜ አይሰማም። ቲካ እኔን አናግሪኝ። ስለ አይሁዶች ታውቂያለሽ? በሚገባው። ማን ናቸው አይሁዶች? በአላህ የማያምኑ ካፊሮች ማለት ነው። ወይንም ደግሞ ምን የት ሄደች? አመነች እኮ ክርስቲያን የማያምኑት አለች። እኛን ነው ማለት ነው በቀጥታ ምንም ሌላ እኮ እንትን የለውም። አይ ብዙ ጊዜ ነበር የፈለግነው። ብዙ ጊዜ ወረደች። ብዙ ጊዜ ክርስቲያን ይቅርታ የፊልም ብትሆኚ ሴቶች ሲገቡ ለሴቶች የሚመጠን ሐዲስ አውጥታችሁ ከነሱ ጋር ብታወሩ በጣም ጥሩ። ለምሳሌ አንድ ሴት ከአህያ ጋር ከውሻ ጋር እኩል ናት፣ ከካካ ጋርም እኩል ናት። ስለዚህ ከሴቶች ጋር ብታወሩ ጎዶሎ ናት። ብዙ ጊዜ ሴቶች ጎዶሎ ናቸው፣ ምንም ጥቅም የላቸውም። አብዛኛው ጥቅማቸው እዚህ ምድር ላይ ያለ ሳይሆን ላይ ሰማይ ላይ ያሉ ነው ጥቅማቸው። ለምን? የገሃነም ማገዶ ስለሆኑ ማለት ነው። የገሃነም ማገዶ እንግዲህ የሚጠቅመው ለማቀጣጠል ነው እሳትና የገሃነም ማገዶ ናቸው ብሎ ስለተናገረ ማገዶነታቸውን በደንብ ቢያስረዱክ ክርስቲያን የምትሆን ጥያቄዎቻቸው ሬዝ ስታደርጉ ጥሩ ነው። አብዛኛውን ቦታ ደግሞ የሚይዙት ጀሃነም ውስጥ ሴቶች ስለሆኑ ሴቶች እንዴት ጀሃነብን እንደሞሉት ተራብተው ይሆን ብለህ መጠየቅም አለብህ። ሌላው ደግሞ ሴት ልጅ በጥቁር ሆና ከመጣች በሴጣን ትመሰላለች ይለዋል እና ሴት ልጅ በሴጣን ትመሰላለች። ይሄ ነገር እንዴት ያዩታል? ሴቶች ሲገቡ ብዙም ይሄ የወንዶች ስራ ነው። መክበብ፣ ከበባ፣ ጦርነት፣ የጦር አዋጅ ኢቭን ጅብሪል እኮ ሊዋጋ ሁሉ ና ብሎታል ማሚንን። እሱንም ሐዲስ አንስታችሁ ከወንዶች ጋር በደንብ ብታወሩ በጣም ጥሩ ነው። ከበባ፣ ግድያ እንደዚህ እነሱ ወንዶች ጋር ነው። ይሄ ሴቶች ጋር የሚወራውንም ወቁ ክርስቲያን ለማለት ነው። ቀጥሉ፣ ሂዱበት። የከበባ መንፈስ ስትል እኮ ጠርጥሬ ነበር። ያው ቀጥል። ሰላም እንዴት ናችሁ?
ሄኒ ክርስቲያን አንድ ጥያቄ ነው። ክርስቲያን መሆን ምንኛ ደስ ይላል። ይሶ እንዴት ነሽ? እግዚአብሔር ይመስገን። አቤት ቁርአን ላይ ትናንትና የሆነ ቤት ሰምቼ ቁርአን ላይ መጽሐፍ ቅዱስ ላይ ኤዋን ተጽፋለች፣ ቁርአን ላይ ግን አዋ የሚል የለም ተብሎ ሰምቼ ነበረ። የለም እኮ ለምን አልጻፈችም? መጽሐፍ ቅዱስ ላይ ከተጻፈች ለምን አልጻፈችም? እኔ እንጃ ማሜ ረስቷት ሊሆን ይችላል። ረስቶት ነው። ስሟን አላገኘም ነበር። ታች ኮርጆ ረስቶት ነው። ከፊል ነው እንትን ያደረገው እና ለዛ ነው አትያዙበት። አረ ሙስሊሞች ግቡ። የኩረጃ ብዛት ማለት ነው። ትምህርት ቤት ራሱ ሲኮርጁ እኮ ስምም ይኮርጃሉ። አበበ ከአበበ አንድ ሰው ቢኮርጅ አበበን ብሎ ነው ከላይ የሚጽፈው ማለት ነው። እና የኩረጃ ብዛት ጦዝ ሲያደርገው ስሟን ረሳች። አይ እኔ የገረመኝ ቁርአን ላይ ማርያም ብቻ የማርያም ስም ብቻ ነው የተጻፈው ማለት ነው። ሌሎቹስ እና ምናምን የት ገቡ ብዬ እኮ ነው። ሰላም ወገኖች እንዴት ናችሁ? ተፈቀደ እንዴ ሰላም ማለት ወንድማችን ቶፊቅ ክርስቲያኖች ሰላም እንዳትሏችሁ ይላል ሳይ ሙስሊም እንዴ። አረኛ ክርስቲያኖችን እኮ እንደራሳችሁ ደዱ ተብለናል እኮ። ላሳየህ ምዕራፍ ኤፌሶን ክፈችልኝ ሳይ ሙስሊም አይደለም። ይኸውልህ አሁን ማለት ነው እኔ በእንግሊዘኛ መጽሐፍ ነው ከእንግሊዘኛ ትራንስሌት ነው ያላልኩም። ከእንግሊዘኛ ወደ አማርኛ ትራንስሌት የተደረገ ነገር አይመቸኝም በጣም። ቆይ አንድ ጊዜ እንትኑን ያንተ ኡስታዝ ክርስቲያኖችን ለማስ ለማድረግ እንትን ያለበትን አውጥቼ አሰማሃለሁ። የእናንተ እንትኖች ናቸው እንዳትለኝ ማለት ነው። ይኸውልህ እኔ አሁን ማለት በአንድ ክርስቲያን መራብ እኔ እጠየቃለሁ። አይ እሱ ሴት ነው። አሁን እናንተ ዕውቀት ተርባችኋል። በዚህ ምክንያት እኔ እጠየቃለሁ። እሱ የጀነት ቤዛ ራሱ የክርስቲያኖች ደም ነው። ፍጡር አምላክ እኮ ናችሁ እናንተ። ይናገር ተው። ሰው ልጅ የተፈጠረው ወንድሜ እኔንም ስሙኛ ያዝ። ቆይ አንዴ ላውራ። ምንድን ነው? ቆይ ተረጋጋ። ቆይ መጀመሪያ ዕውቀት ተርባችኋል አልከን አይደል? ዕውቀት የተራበው ማን ነው? ሳህል ቡኻሪ 1913 ላይ ዕውቀት ተራብ አልተማሩንም እያለህ ነው ነብይ። ኦኬ ይሄን አክኖሎጂ አድርግ። ዕውቀት የተራበው ደግሞ ክርስቲያን ሲራብ እኔ እቀጣለሁ አልክ። ምን ማለት ነው? አንተ ሐዲሱን ትበልጣለህ ማለት ነው? ቆይ ያዝ። ክርስቲያን ሲራብ እኔ እጠየቃለሁ በአንድ ፍጡር። ክርስቲያን ማለት እኮ ፍጥረት። ሚዩት አድርጉልኝ ሞዴሬተሮች። ምንድነው ሚዩት የምታደርጉ? ሚዩት አድርግ። ያዝ። ክርስቲያን ሲራብ እኔ እጠግባለሁ ማለት ፈልገህ ነው ወይስ ክርስቲያን ሲራብ አንተ ፍጡር አምላክ ይሆናል ማለት ፈልገህ ነው? አዳምጥ። አምላክ ይላችሁ። ሚዩት አድርጉልኝ። ቆይ አንዴ ልንገርህ። ሌላ አለፍ ከሄድክ ሌላ ፍቅር አንድ ጊዜ ሚዩት አድርግ። አንተ ከቃል ጋር ብቻ ያውራ። እኔ የምልህ ቶፊቅን ሚዩት አታድርጉት። አንተ ክርስቲያኖችን እወዳለሁ ትላለህ። ብትወደን ጥሩ ነው። ፐርሰናሊ ልትወደን ትችላለህ አንተ እንደ አንድ ሙስሊም ማለት ነው። እስልምናን ግን አትወክልም። አንተ እስልምናን እንደማትወክል ደግሞ አውጥተን እናሳያለን። ክበቧቸው፣ ያዟቸው፣ አፍኗቸው። ድንጋይ ራሱ ተነስቶ አግዞ ለእናንተ አግዞ ክርስቲያኖችን አይሁዳውያንን እንደሚጨርስ የምናገር ክፍል አለ። አንተ በምን ሂሳብ ነው መተህ እወድሃለሁ የምትለኝ? አንተ አይሁድ ነህ? ኦኬ ይኸውልህ ያዝ። ቶፊቅ አይሁድ ነህ አንተ? ከኔ ጋር ያውራ። በቃ ከኔ ጋር ያውራ። ቶፊቅ ከኔ ጋር ያውራ። ከኔ ጋር ያውራ። አንድ ጊዜ ዘነፍስ ነው። አይሁድ ናችሁ? ዘነፍስ ነን። እስራኤሎች ነን። ፕሊዝ የአላህ ቁጣ ይውረድባችሁ። አይሁድ ከሆናችሁማ የአላህ በቃ ተረጋጋ። በቃ አሁን ያስረድባችሁ አይሁድ ከሆናችሁ ተረጋጋ። ቆይ ፕሊስ። ምንድነው ቶፊቅ? ተረጋጋ ፕሊስ። እንዴ ሴቶቹም እኮ እንደዚህ አላወሩም። ተረጋጋ። አንተ ጋር ይኸው እዚህ ገስት ላይ ሴቶች አሉ እኮ ክርስቲያንም አጀዊሽም አይደለም። አሁን ክርስቲያኖችን ራሱ አንተ ወዳለው ብትል ቁርአን ወይም ሐዲስ አይወደንም። ለምን? አንተ በአንተ ቦታ ኦኬ አንድ ክርስቲያን ወይም አንድ ጅቡሽ ሲኦል ይገባል፣ አንተ ገነት እንድትገባ። ለእያንዳንዱ ሙስሊም አንዳንድ ክርስቲያን ወይም ጀውሽ አይሁዳዊ ሲኦል ይገባል፣ አንተ ገነት እንድትገባ።
ያ ነው የእናንተ ቤዛነት። እኛ ነን ለእናንተ ቤዛ የምንሆነው ማለት ነው። ኦኬ ያን ደግሞ በሳሂህ ሙስሊም 2767 ዲ ላይ ምን ይላል? ለእያንዳንዱ ኢንስቴድ ኦፍ ኦኬ ለሙስሊም ቦታ ሙሉ ላንብብልህ። ያው ፕሮፌት ነው ያሉት። ኦኬ አንብብ። ምን ይላል? አቡ ሆርዳን ብራዳ ነው። አንተ ይኸውልህ ዝም ብለህ እኔ ሚውት አድርገኝ አትለፍልፍ። ፕሊዝ አንዴ ልጨርስና ታወራለህ። ሚውት አታርገኝ። ዝም በል። ለምን ሮዝም ሚውት አታርገኝ። እንደዚህ ሆነ አውራ። ይኸው አሁን ቀጥል። ሚውት ግን አታርገኝ። ዝም በል። ዝም በል። ያንተ ሜሴንጀር እንዴት እንደሚጠሉን ኦኬ በደንብ ኦኬ እንዴት እንደሚጠሉን እንዴት እንደምናስጠላቸው ማለት ነው። there would be come okay people among us Muslims በሙስሊሞች መካከል ሰዎች ይመጣሉ on the day of resurrection በትንሳኤ ቀን ማለት ነው የመጨረሻው የፍርድ ቀን ላይ ኦኬ ከዛስ with as heaven sins as a mountain which is በጣም ሄቪ የሆነ ሲን ከባድ የሆነ እንደ ተራራ የገዘፈ ሲን ቢኖራቸው ኃጢአት ቢኖራቸው ለሙስሊሞች በday of resurrection ወይም በፍርድ ቀን Allah would forgive them አላህ ምን ይላል ለነሱ ለሙስሊሞቹ ይቅር ይላቸዋል and he would okay place in their state okay Jewish and Christians አየዚህ ጋር አይሁዶችን ብቻ አይደለም ክርስቲያኖችንም በእነሱ ቦታ ላይ ኃጢአታቸው እንደ ተራራ የገዘፈ ቢሆንም ለእያንዳንዱ ሙስሊም ጀዊሽ እና ክርስቲያን ይቀመጥለታል ብሏል ነብይክ ያ ብቻ አይቀርም as far as I think አቡ ረሃብ ደግሞ ምን አለ ሰይድ I don't know okay as to who is in doubt በጥያቄ ውስጥ ያለ ሰው ማን እንደሆነ አላውቅም ኦኬ ስለዚህ አቡ ቡራድና ነብይ ነው ያወሩ ያሉትና አቡ ቡራድ አንድ ጊዜ ልጨርስ ሁለት ቃል ልጨርስ አንድ ጊዜ ፕሊዝ በቃ አንድ ጊዜ ያዝ ምንድነው አንተ ሴቶች ዝም ብሎ ተቀምጠዋል አንተ ከነሱ አትሻል ቢያንስ ወንድ አይደለ አንተ ሴት አይደለ እንዴ አንተ ሴት ነህ እኮ እኔን ዝም በል እያልከኝ እያወራህ እኮ ነው ኦኬ ምን አለ መሰለህ እኔ አይደለሁም ተቀምጬ የምሸነው እኔ ሁለት ብቻ ነው እና ተቀምጦ የሚሸነው እንዳንተ ታዲያ ግማሹን ሱሪ ላይ ግማሹን መሬት ላይ ልሽና እንዴ እንዳንተ ታዲያ አረ ቆይ ላሳየህ ሴት ብቻ ተቀምጦ ነው የሚሸነው ምትኖር ሰው ደግሞ ከኔ ጋር ታወራለህ እንዴ ጧር አርግ የንጽህና ባዳቱን እንዴ አረ ተው በድንጋይ የጠረኩትን አይደለም 3 ድንጋይ አቃብሉኝ ብዬ የጠረኩትን አይደለም የንጽህና ሐዲሶችን አንድ ባንድ ላውጣል ተረጋጋና ስማኝ ኦኬ ሐዲሶችን አንድ ባንድ ላውጣል 3 ድንጋይ ስጡኝ ብሎ እኔ ሚውት አታርጉኝ የተጸዳዳው ነብዬ ነው እንጂ እኔ አይደለም እንቆሮ ነው እንዴ ማን ነው ያደረገኝ እኔ ሚውት አርግ ሞዴሬተሩ ሰውራ ሚውት አታርጉ 3 ድንጋይ የተጸዳዳው በሶስት ድንጋይ ቅጠል ወይም ወረቀት እያለ በሶስት ድንጋይ እየጠረገው ነብዬ ነው እንጂ እኔ አይደለሁም ሲቀጥል ያልተማርን መሀይም ነን ያለው ነብዬ ነው እንጂ እኔ አይደለሁም ሲቀጥል ቁጭ ብሎ የሚሸነው ነብዬ ነው እንጂ እኔ አይደለሁም እሺ ራስን ለመስደብ ወይም ለመሰደብ አትግባ ከተሳደብክ ነብይን ያደረጉትን ሁሉ አስቀምጥልሃለሁ ማለት ነው እኔ አይደለሁም የረጠበበት ቆሻሻ ገንዳ ውስጥ አዳምጥ የውሻ የሞተ ውሻ ይጣልበት የነበረው ገንዳ ውስጥ የሴቶች የንጽህና መጠበቂያ የወር አበባ መጠበቂያ ኦኬ ወጨርቅ ይጣልበት የነበረው ውስጥ ሲጸዳዱ አፋቸውን ሲግሞጥሞጡ የነበሩት ያንተ ነብይ ናቸው እንጂ የኔ አይደለም እሺ እና ሌላው ደግሞ ልጨምርልህ ከቅቤ ዕቃ ውስጥ አይጥ እንኳን ገብቶ አውጥታችሁ ብሉ ብሎ ያስተማረውና የበላው ነብይ ነው እንጂ እኔ አይደለሁም እሺ የሰዎች ዳሪ የሚጣልበት ውስጥ አውጥተው አፋቸውን የተጎመጠመጡት ያንተ ነብያቸው እንጂ እኔ አይደለሁም ማን ነው መጸዳዳትን ያስተማረ እኔ ወይስ ነብይ ሴት ልጆችን በ6 ዓመት አግብቶ በ9 ዓመቱ የደፈረ ነብይ ነው እንጂ እኔ አይደለሁም ቆሻሻ ማን ነው ዝም በአንድ ክንፏ ጥሩ ነገር በሌላ ክንፏ ሌላ ጥሩ ያልሆነ ነገር ይዛ ትመጣለች ብሎ ያስተማሩት
ውሃ ውስጥ ገብታ ወይም እርጎ ውስጥ ገብታ አውጥቶ የጠጡት ማን ናቸው? ያንተ ነብይ እንጂ እኔ አይደለሁም። ንገረኝ አትበለኝ። የቀኑ ፈሳሽ ፈሷቸው እያንጠባጠቡ ስትፈቀፍቅላቸው የኖረችው ሚስታቸው በ9 ዓመቷ የደፈሯት አይሻ ናት። የሚያንጠባጠበው እኔ ሳልሆን ነብዬ ነው። አጉል መታችሁ አትሳደቡ። ንጽህናን ክርስቲያኖችን ልታስተምሩ አትሞክሩ። ሂካ አለሽ እህታችን በግና ያልከው እንትና ቃሌ መመቺ ከሆነ ከቃሌ ጋር ታውራ። ከቃሌ ጋር ብታወራስ ፍቅር መመቺ ከሆነ ያውራት። ቃሌ ጋር ማላወራበትን ምክንያት ልንገርህ። ጎዶሎ ስለሆነ አይደለም፣ የሱ አፍትል ስለሆነ ነው። በጣም ይዘገንናል። ለዛ ነው ይዘገኛል። ችግር የለውም። የፈለግሽውን በይው። ተው ፍቅር አንተ ተው ይሁን ይገማል ማለት ነው። አንቺ ደስ ያለሽውን ተናገሪ። የእነሱ ስድብ አትፍሩ። ገብቶ ይሳደቡ እና አውጥቶ ማሳየት ነው። የእነሱ ሰውዬ ውሻን ነጃሳ ነች ይላል። ውሻ የወደቀበትን ውሃ ደግሞ ንጹህ ነው ጠጡ የሚል ነብይ ነው። ስለዚህ አውጥተህ በማስረጃ ታሳያለህ። የእነሱ ስድብ ምንም ተራ ነገር ተረት ነው። በቃ እናንተ ተረታቱ። ውሻ አህያና ሴት እኩል የሆነው ሳሂህ ሙስሊም 511 ላይ በአንተ ይካ እያዳመጥሽ ከሆንሽ በአንቺ ሀዲስ ላይ ነው የተቀመጠው። ያላችሁ ተረት ስለ መሰረት ሳሂህ አልቡኻሪ 519 ላይ ተቀምጦልሻል ምን እንደሆንሽ አንቺ ከአህያ እድሜ ጋር እኩል ነሽ ተብለሽ። ሴቶቻችሁም አሁን እየጠየቁ ነው ያሉት እንዴት እኛ ከአህያ እድሜ ጋር እንኖራለን ብለው። ትግባት የታችን ታለች አስገቧት። አንድ ነገር ስድብ ትሳደባለህ፣ ታበጣለህ፣ ይሰጣሃል ማለት ነው። የክርስቶስ ጸጋና ሰላም በእኔም በእናንተ ላይ ይሁን። ተወዳጆች እንዴት ናችሁልኝ? አለን መስከና አምላክ ተቀበለው። ቃል የሚመች ከሆነ አቢቲ እንዴት አደርሽ? አንደኛው እኮ ገብቶ ስለ ጽዳት ሲናገር ጽዳት ምን ይመስላል የሚለውን በክርስትናና በሙስሊም ያለውን አሳየሁት። አይደለም ሄድበት፣ ጥሩ ላይ ነህ። የኔም እንደሱ ስለሆነ አቋሜ ሄድበት፣ ተመችቶኛል። ቀጥል። ግድ ነው ጽዳት። አፍን ሰው ነብይህ በተሞጦሞጡበት አፍን መጎጥሞጥና ቸስት ደረትን አፊትህን በሱ መጣጠብ አይደለም ጽዳት። ያ አይደለም። አሁንም ካለ ቅድም ተሳድበ የገባው ያ አይደለም። እኒሃው በእንትኑም ቀጥልበት ቃልዬ ምራቁን የሚያቀባቸውና ላቡን እንደ ሽቶ እንዲቀቡ የሚያዘውን እሱንም ሄድበት። እሱ አይደለም ራሳችን ነው። ቆይ ራሱ ላይ አውሩ። መሐመድ ይሰማችኋል? ይሰማሃል መሐመድ? ምን ነው? አዎ ይሰማኛል። እንኳን ደህና መጣ። እንኳን ደህና ጠበቃችሁኝ። እሺ የቂያማ ቀን መቼ ነው? ማን ነው የሚመጣው የሚለውን እንድታስረዳን ነው። ጥያቄ አንድ አርጊያ ወይ ጥያቄ ሁለት? አላህ ነግራችኋለሁ። ያውን የቂያማ ቀን የሚመጣ ማለት የቂያማ ቀን የሚደርሰው መቼ እንደሆነ አላህ ነግራችኋለሁ። እዚህ ላይ የተጠቀሽው ማለት ነው ሁሉም ነገር በእናንተ ካለ አላወኩም እንጂ በእኛ የለም። ኦኬ በእኛ አለ። በእርግጥ ግን ምልክቶቹ ምናምን መቼ እንደሚደርስ ምናምን ማቴዎስ 24 ማንበብ ነው። ምልክቶች ነው እንጂ ይሄ ቀን ይመጣል ብሎ አለ። እስቲ ታሳኛለሽ? እስቲ አሳይኝ። በዚህ ቀን ይመጣል፣ በዚህ ዓመት ጌታ እንደሚመጣ ይናገራል። ግን ምልክቶቹ ማለት በዚህ ዓመት ብሎ አይደለም። እሱ ቃል ራሱ ክርስቶስ ላልተናገረው ጌታ ግን የሚመጣበት ግን
አሁን ማክሰኞ ሮብ በዚህ ቀን እንደዚህ ተብሎ ሳይሆን የተቀመጠው የመምጫው ምልክቶቹን ዘርዝሮ አስቀምጦታል በደንብ ማለት ነው። የማቴዎስ ወንጌል ምዕራፍ 4ን ገብተው አንብበው። እንዲሁም ለኛ ምልክቶች አሉ ለመምጣት ቂያማ ለመቆም ድረስ ምልክቶች አሳይተዋል። ምልክቶች አሉ። የት ነው እንደዛ የሚናገረው? የምን ምን ላይ ነው እንደዛ የሚናገረው? የምን ቂያማ ቀን የሚመጣው ምን ይከሰታል ብሎ ተናገረ። እሱን ማሳየት ትችላለህ? ሞባይል አንድ ይዤው ነው እንጂ ያወጣልሽ ነበር። ሞባይሉ ለተገኘም አንድ ነው። እኔ አነባለሁ ቁጥር 9። እሺ ጠብቂኝና ላውጣልሽ። እሺ ቁጥር እናንተ እሺ በእናንተ ማውጪልኝ እስከዛ ድረስ ማቴዎስ 4 አለ አነብልሃለሁ። ጌታ ብርሃንና ቀጥሉ። እናንተ የምትጠይቁትም ነገር ካለ እስከዛ ድረስ ከሚመጣ ድረስ ቀጥሉ። ኦኬ ማሜ እንኳን ሰላም መጣ። እኔው ምን አለ መሰለ ሰዓቱ አይደርስም ወይም ደግሞ የቂያማት ቀን አይደርስም ምን ካልሆነ አይሁዳውያን ክርስቲያኖች ካልተጨፈጨፉ ቂያማን በመጨፍጨፍ ማቅረብ ይቻላል ወይ ብለህ እንደውም ቶፒኩን ብታስቀምጥ የቤቱ ሆስት በጣም ጥሩ ነው። ድንጋዮች እንኳን ይኸው አንድ ክርስቲያን አንድ ጀው ተደብቋል ከኔ ስር ይኸው በዚህ በኩል ድንጋይ እንኳን ያወራል። እናውቃለን ድንጋይ ለነብይክ ሰላም ሲለው እንደነበር አሁንም ድረስ እንደሚተዋወቁ በሆነ ሐዲስ ላይ ተዘግቧል። ሐዲሱን አወጣልሃለሁ። ድንጋይ እንኳን ሰላም ይለዋል ለነብይህ እና ድንጋይ አብረው ሰላምታ ሲለዋወጡ አይተናል። እዚህ ጋር ደግሞ ቂያማ ቀን ላይ ደርሶ ድንጋይ አፍ አውጥቶ ይኸው ክርስቲያን ተደብቋል፣ ይኸው ጀውሽ ከኔ አጠገብ በዚህ በኩል በዚህ ስር በግራ በኩል ብሎ ይነግረዋል፣ ወይ በቀኝ በኩል ብሎ ይነግረዋል። ከዛስ ናና ግደለው ብሎ ድንጋዩ ሙስሊሙ ሲያዘው እናያለን። ድንጋዩ ይሄ ለምን ሆነ? መልስ አለ? ቃል ርዕሱን ምንድነው? እንዴት ላድርገው? ቀይረው ነው ያልከኝ? አዎ የቂያማ ቀን ክርስቲያኖች መጨፍጨፍ ግዴታ ነው እንዲደርስ አሳጥረውና እሺ መሐመድ ታምር አድርጓል ብለው ከሚጠቅሷቸው መካከል ውስጥ አንዱ የቂያማ ቀን ሲደርስ እንትን ብለህ ጻፈው ከቻልክ ሙስሊሞች ጀነት ለመግባት ለምን ክርስቲያንና አይሁድ ይገደላሉ ብለህ እሺ እየሰማችሁ ከሆነ አሁን አባ ገብሳብኝ አስጠፋች። የመሐመድን ነገር ነው ያወራ የነበረውና መሐመድ ማለት ታምር አድርጓል ከሚባል ተብለው ከሚጠቀሱ መካከል ውስጥ አንዱ የቂያማ ቀን ላይ አካባቢ ፀሐይና ጨረቃ ትከፈላለች የሚል ሐሳብ የሚያነሳ እንትን የቁርአን ያለና ያንን እና መሐመድ ታምር አድርጓል ወይ ሲነራቸው ያንን የሚጠቅሱትና የቂያማ ቀን ነው እንጂ ያንን የሚሆነው የሚከሰተው እንጂ አሁን ላይ አይደለም ማለት የዛኔ መሐመድ በነበረበት ጊዜ አይደለም። አንደኛ ነገር ያንን ራሱ ለትንቢትን ወይ ደግሞ ትንቢት ተናግሮ ተሳክቶልታል ማለት አይደለም። ወይ ምንድነው የሚባለው ታምራትን አድርጓል ብለው መጥቀሱ ራሱ አያስፈልግም። ወይ ደግሞ እንደው ይሄ እንደው ሊጠቀስ ምን ራሱ የሚገባው ክፍል ራሱ አይደለም። ታምራትን አድርጓል በየትኛው ኃይሉ ነው መሐመድ ታምራትን የሚያደርገው? ኦኬ ታምራት ሜቢ የ30 ሰዎች ወን ጉልበትን ተሰጥቶት በአንድ ሌሊት ማጨዱን ከሆነ እሱ እውነት ነው። ኦኬ አሁን ኢታችን ኢንሻአላህ አገኘኸው? አዎ እሺ ቁጥር 9 እሺ ሱረቱል አዕራፍ ቁጥሩን ንገረኝ። ሱረቱል አዕራፍ ስንት ነበር? ሱረቱል አዕራፍ ስንት ነበር ቁጥሩን ነው اللهم ምዕራፍ ቁጥሩን
7 ቁጥር ስንት? 187 እሺ ቀጥል። እሺ አውጪዋ እጅ ላይ የለም። እኔ እየሰራሁ ስለሆነ ነው። እጅ ላይ የለም። እኔ ካልሻለሁ ብዬሽ ነበር። እከታተላለሁ። አንተ አንብብ። እጅ ላይ የለም። አዎ የለም። እሺ እዚህ ቆሽ አንደሰው ይላቀም። እሺ ቀጥል። አንብብና ይኸው ከፍቼልሃለሁ። አንብቢ እስቲ። ብዙም አይታየኝምና ችግር የለም። አንብቢልኝ። አንብበው አንተ ራስህ አንብበህ አስረዳ። ቀጥል። ማለት አይታየኝም ብዙ። ስለዚህ ነው እኮ ያልኩሽ። ገብቶሻል? አማርኛ ታነባለሽ? አላነብም። አማርኛን ታንብብ። ኦኬ እኔ አረብኛ ነው የሚያነብልሽ። ታዲያ ስለዚህ ይታያል። አረብኛ ሲሆን ይታያል፣ አማርኛ ሲሆን አይታየው። እሺ ቀጥል። ብዙ ስለማላቅ ነው አማርኛ። ይቅርታ። እሺ ከሰዓቲቱ መቼ እንደምትረጋ እንደምትመጣ ይሄ በቂ ነው። እሺ ይሄ በቂ ነው። ምንድነው? አዎ አንብቢልን። ምንድነው ይሄ በቂ ነው ያልከው? ይሄ በቂ ነው ማለት ለጥያቄሽ ማለት ይሄ ነው እንዴ? እኔ እኮ ያልኩት ሌላ። ይሄ ሰዓቲቱ የሚለው የትንሣኤ ቀን እንደሆነ እኮ አውቃለሁ፣ ግን ምልክቶቹ ምንድን ናቸው? የቱ ጋር የተዘረዘሩላችሁ ነው ያልኩህ እንጂማ ሰዓቲቱ መሰርች ስታደርግ ራሱ የማት አለ እኮ ሰዓቲቱ ብሎ ማለት ነው። እኔ ይሄ መች ጠየቅኩ? ለማንኛውም እሱን አመጣልሻለሁ። እሱን አንብብልኝ። እሱን ነው የምፈልገው። ለምን ሌላ ነባለሁ? ይሄማ ሰዓቲቱ አልኩህ እኮ ቅድም ራሱ ታምራት መሐመድ ታምራት አድርጓል ከሚባሉ እና ከሚሰጡን ሐዲሳቶች የቁርአን አያቶች ውስጥ አንደኛው ይሄ ከቂያማ ቀን ወይ ደግሞ ሰዓቲቱ በተቃረበችው ጊዜ ጨረቃ ትገመሳለች የሚለውን የእሱን ያነሳሉ ብዬ ስናገር ነበር። አልሰማህም? ሰዓቲቱ የሚልማ እኔ ማሳይሃለሁ፣ ግን እንትኖቹ ዝርዝር የተዘረዘሩበት ምን እንደሚከሰት የሚናገርበት እዚህ ቁርአን ላይ አለ ወይ ነው? ሐዲስ ላይ አለ። እሱ ደግሞ ይሄ ቁርአን ላይ አለ ወይ ላለ ሐዲስ ላይ አለ። እሺ እንቀጥል። እሺ እናያለን። እሺ እሱን እናይና አሁን ምንድነው የምናደርገው? ኢብን ከቲር ሱራ የዚያውን የ929ን ኢብን ከቲር የፈሰረውን እንዴት እንደሆነ እንይ እስቲ። ክርስቲያኖችን ኢብን ከቲር የፈሰረውን ሱራ 929ን እንየው እስቲ። ተፈችልንና እንዴት ክርስቲያኖችን ማድረግ እንደሚችሉ፣ እንዴት በቤታቸው ገብተው ምን ማድረግ እንደሚችሉ፣ ስልጣን እንዴት እንዳላቸው መንገድ ላይ ማርኬት ቦታዎች ላይ ቅድም ማለት ሐዲስ ላይ ስላለ ነውና ቁርአን ላይ የሌለ ነገር ሐዲሱ ኬት እንዳመጣው ይነግረናልና ቀጥል። እሺ እኔ ወደዛም ትገባ መስሎኝ ነበር። ቀጥል ሐሳብን ጨርስና እንገባለን። ኦኬ ክርስቲያኖችን እንዴት ምን ማድረግ እንዳለባቸው ይናገራል የፈሰረው ኢብን ከቲር ራሱ። እንዴት በቤተ ክርስቲያንና በቤታቸው ሄደው ለተወሰነ ቀናት ተቀምጠው ምንም ነገር ወጪ ሳይወጡ እንደፈለጉ ተዝናንተው ቤተክርስቲያን ውስጥ ቸርች ማለት ቤታቸውም ሄደው አልጋቸውም ላይ ተኝተው እንደፈለጉ ሆነው መውጣት እንደሚችሉ ቁርአናችሁ ያዛል። በተጨማሪ ከክርስትና ወደ እስልምና ቢሄዱ ምንም ችግር የለው፣ ከእስልምና ግን ወደ ክርስትና ማምጣት አይቻልም ብሎ ፈስሮታል ኢብን ከቲር። ስለዚህ ይህ ደግሞ ያለው በሱራ 9 ከአንቀጽ 29 ላይ ሄደ በደንብ ስታየው ይናገራል። አልተውባ ላይ ማለት ነውና ምን ያህል ክርስቲያን ላይ ጫና እንዴት እንደሚደረግ በደንብ ታያችኋላችሁ። ጫና እንዴት እየተደረገ እንደነበረም ማድረግ እንደሚቻልም ተነግሯል። ቂያማ እንዲደርስ ደግሞ እያንዳንዳቸው ግዴታ መጨፍጨፍ አለባቸው። መጽሐፉንም እነሱንም ያልተቀበሉትን ጨፍጭፈው መጨረስ አለባቸው ማለት ነው። ስለዚህ ተው እስቲ አውጣው እንደዚህ የሚለውን ብሮ አውጣልኝ እስቲ። ኦኬ ማስረጃ ከሆነ ቃልዬ በጣም ነው ማስረጃ የሚወደው። በነገራችን ላይ በአረብኛው እናድርግልህ ወይስ በእንግሊዘኛው ይመቻል?
እንግሊዝ አረብኛ ይመቻል ጥሩ ቀጥል ምን ይላል ሐዳثና ቀጥል ነው ቀለል ላርግልህ አንብብ በውስጥ አታንብብ ላይብረሪ አይደለም ያለው ገስት ላይ ነው ያለው የቱን እኔ ላውጣ በበራሴ ቁጥሩን አንብብ ለምን ማንበብ ፈራ አንብበው ፈስረው እዚሁ ላይ እየታየኝ አይደለማ ኦኬ ጋይስ ይሄ አሁን ከዚህ ጀምረህ ነው የምታነበው ስለዚህ ከዚህ ጀምርና እኔ ያጠቆርኩበት ላይ ማንበብ ጀምር እስከመጨረሻው አብረን እንሄዳለን ባቡ ቂታሊል ይሁዲ ነው ኪታቡል ጂሃዲ ወሲር እሺ ቀጥል እሺ ስንት ሱራ ሐዲስ ነው ወይስ ቁርአን ነው ንገረኝ እስቲ ሐዲስ ነው ወንድሜ ሐዲስ ስንተኛ ሐዲስ አይደርሱም በእንግሊዘኛው ምን ይላል ቀኖቹ አይደርሱም until you fight እሱን አላልኩም እኮ ሐዲሱን ንገረኝ ነው ያልኩህ እኮ ብሮ ኦኬ አልቡኻሪ 29 26 ላይ ያለልህ አልኩህ እኮ ብሮ ሐዲስ ስንት ቡኻሪ ወይ ሙስሊም ቡኻሪ 26 29 26 ለማንኛውም እሱን አንብበህ እስክትመለስ 26 እና ቢትም ይቀጥሉ እሺ 26 ስንት አልከኝ 29 26 ቀጥይ አቢ እዚህ ላይ እናንተም አንድ ባንድ ያወራችሁ ሁላችሁ ሂዱበት አንተስ ና ተመለስ እኔ ስራ ነኝ ስላለክ እሺ ማሜ አይተኸው መጣ ያውኑ ምን ይላል እሱ የጠየቀኝ ወይስ አንቺ የጠየቅሽኝ አራ አሁን የተሰጠው ክፍል 29 26 በነገራችን ላይ የመጨረሻይቱን ቀን እንኳን እናንተ ነብዩ ራሱ ግን እንደማያውቃት ተወቁ በሌላ ሐዲስ ክፍል ላይ ስለ መጨረሻ ቀን ነገራን ስለው እኔ እንኳን እኔ ማሚን እኔ ማላቃትም የመጨረሻውን ቀን ብሎ የሚናገርበትም ክፍል አለ ባይዘው ቃል ይሄን ክፍል አይተኸዋል የቱን ሰሃቦች ተሰባስበው ሲጠይቁት ላይክ ስለ መጨረሻ ቀን ነገርን የመጨረሻቱ ቀን ሲባል የመጨረሻውን ቀን ማላቃትም የሚልበት ሐዲስ አለ ካስፈለጋ መጣዋለሁ እሱን ሐዲስ እሺ አለ እሺ ስለዚህ ታዲያ እንዴት ነው የመጨረሻ ቀን ነብያችሁ ሳያቅ እናንተ ልታቁ የምትችሉት እንዴ ማን ያቃላለኝታ ማን ያቃል ታዲያ ረሱልም ሰለላሁ ዐለይሂ ጅብሪል ሲመጣ ማለት ነው የሰው አምሳያ ሆኖ የሰው ምሳሌ ስምኛ እንደ የሰማውሽ ነበርና አንዴ ጅብሪል ገብርኤል ምትሉት ማለት ነው ገብርኤል ሲመጣ ወደነሱ ማለት ነው ጅብሪል በሚለው አጽና ጅብሪልና ገብርኤል ስለሚለያዩ ጅብሪል በሚለው አጽና አውራ አንድ ነው እሱ ችግር የለም አንድ ነው ላንተ ነው አንድ ለኔ አንድ ስላረለ ጅብሪል ብለህ ኪድ ችግር የለውም እንስማማለን በጅብሪል ኦኬ እሺ ችግር የለም እሺ አንድ አለ መሆኑን ደግሞ እሱን ታስረዳኛለሽ ኢንሻአላህ እሱ ጅብሪል ሲመጣ ወደነሱ ጥያቄ እየጠየቀ ነበር አይደል ጥያቄ እየጠየቀ የመጣ ከዛ በኋላ ምን አለ هل متى تقوم الساعه መቼ ነው የምትቆመው ሰዓት ብሎ ጠየቀ ከዛ ምን አሉ መልመስኡሉ ቢአዕለመ ሚነ ሳኢል ያሉ አይደል እዛ ላይ እንደዚህ ነው ያሉት አዋቂ እንኳን ተጠያቂ ከጠያቂ ከሱ በላይ አዋቂ አይደለም አሉና መለሱት ከዛ እኔም ማላቀም አንተ ያላወቀው እኔም ማላቀም ብሎ ነው የመለሱት ኦኬ ቴንክ ዩ ታዲያ የመጨረሻይቱን ቀን መሐመድም ካላወቀ ጅብሪልም ማያቀም የመጨረሻውን ቀን
እሱማ አላህ ነው የሚፈርደው እሱማ እሺ ማስረጃ አስጠን እና ታዲያ እንዴት ነው እናንተ የመጨረሻ ቀን መቅረቡ መድረሱን በምን ታውቃላችሁ? ነብዩ ካላወቀ ጅብሪል እንግዲህ መላእክት የሚባለው መላእክቱ ጅብሪል ካላወቀ እናንተ እንዴት አውቃችሁ ነው የመጨረሻ ቀን በምን እንደሆነ ማለት ሐዲሳችሁ ብዙ ቦታ ላይ ረሱል እንደዚህ ብሎ አላ ከቂያማ ቀንና እኔ መሐመድ ቆይ አንዴ ሐሳብ ልትርሳ አሁን ለምሳሌ ሰዓቲቱ በቀረበች ጊዜ ጨረቃ እንደምትገመስ ምናምን ተናገረ which means ይሄ የመጨረሻ ቀን ሲደርስ እንደሚሆን በአንድ በኩል ደግሞ አላቅም እያለ ነው ይሄ ነገር አይጋጭም በጣም እኮ ነው የሚጣረሰው እንዴት ነው የምታስማማው ምልክቱን እየተነገረ ነው ምልክት አለ አሁን አንቺ ተንበት ላይ አለ በእኛ መጣፉት ያልሽ ነበር አይደል ይሄ ምልክቶች በሐዲስ ዋይ የተደረገ አለ ምልክቶች ማለት ነው ያስቀመጡት ረሱል ደግሞ ሰለላሁ ዐለይሂ ወሰለም የሚናገሩት ማወቅ ያለብሽ መጀመሪያ ላይ ወማ ينطق عن الهوى ከአንደበታው ከፍላጎቱ አንዲት ነገር አይናገርም إن هو إلا وحي يوحى እሱ አላህ ዋህይ ካላደረገ በስተቀር ምንም ነገር ከፍላጎቱ አይናገርም ከአንደበታው እንችላለን ዝም ብለህ አታውራ አረ ማሜ ዝም ብለህ ሄርክ በጣም ሄርክ ይውልክ እሱ የሌለ አሁን ከታጠየቀው ጥያቄ የሌለ ውጪ እየወጣህ ነው ይውልህ አዳምጥ መሐመድም ሆነ ጅብሪል ስለመጨረሻ ቀን ጅብሪል ሲጠየቅ እንደማያቅ መሐመድም ሲጠየቅ ማንንም እንደማያቅ ተናገር አልከኝ አይደለ ኦኬ ከዛ ግን ሰዓቲቱ በቀረበች ጊዜ ጨረቃ እንደሚከፈል በቁርአን ተቀምጧል ብለ የቁርአን ክፍል አመጣ ያንን እኮ ትንቢት ነው ወደፊት የሚፈጸም ትንቢት ነው አላችሁ መሐመድ አላቅም ካለ ያ ደግሞ ትንቢት ነው ወደፊት ይፈጸማል ብሎ ካለ ይሄ ነገር እንዴት ነው የምናስማማው እሱን እንዴት እንደምናስማማው ይሄው አሁን ስሚኝ በመረጃ ግን ፕሊስ ዝም ብለህ የራስን ሐሳብ በመረጃም ችግር የለም እያነበብን ረሱላችን ሰለላሁ ዐለይሂ ወሰለም መቀበላችን ማለት እነሱ የሚሉት መውሰዳችን ማለት ነው ከቁርአን ጥቅስ እነሱ ያሉትን ነገር መቀበላችን ማለት ነው ወሳኝ መሆኑ እነሱ እንዳልኩሽ ቀደም ሱረቱ ነጅም ላይ ቀደም የነገርኩ በምላስ አይደለም ቁርአን የአላህ ቃል ነው የነገርኩሽ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እነሱ ካንደበታው አይናገሩም አንድ ማወቅ ያለብሽ ከፍል አንድ ፈልጎ ይሄ እንደዚህ ይሆናል ብሎ አይሉም ጭራሽ አላህ ዋይ ካደረገ በስተቀር እሺ ታዲያ ለምን ጅብሪል ቢሆን የመጨረሻውን ቀን ማሜ አረ ፕሊዝ እሺ እወድሻለሁ አንዴ ጥያቄውን ጠየቅኩኝ አይደለ አልጨረስኩም ተጀነት ልገባ ያመቻችን ከጨረስኩ በኋላ እንደዚህ አይደለም በይና ጠይቀኝ ልጨርስ አፍላ አትያዥኝ ከቶፒክ እየወጣህ እኮ ነው ማስቆም እኮ አልወጣውም ልመልስልሽ ነው እኮ ቾኮልሽ እንጂ አትቾኪ እኔም ይሄው እዚሁ ላይ ነኝ ገብቶሻል አልወጣውም ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ባንደበታቸው አይናገሩም እንደዚሁም ደግሞ ወማ አታኩም الرسول فخذوا وما نهاكم عنه فانتهوا ብለዋል መሐመድ በእግራቸው ነው የሚናገሩት ደግሞ ውሸት ዝብርቅርቅ ጠቅላላ ዝብርቅርቅ አደረገው አንዴ ጅብሪል የማያቅም የመጨረሻ ቀን እንዴት እንደሚመጣ ይላል መሐመድ የማያቅም ይላል ደግሞ አሁን ባፋና ለምን ነው የቾኮላችሁ እናንተ ማይት ለምን ትይዛላችሁ እንዴ መሐመድ ከታዘዝከው ጠየቃችሁ አይደል ለምን ነው የምታስቾክሉት እንዴ ሳታቁ በቃ ጸጥ ብሎ ውረድ ማለት ብቻ ነው ሊሆን ነገር ለማወቅ ነው ወይ ብሎ ማደራረቅ ነው የጥያቄው መሐመድ ቆይ አዳምጥ አንዳንዴ ጆሮ ስጥ ፕሊስ ጆሮ ሰተን እየሰማንህ ነው የምናስቆመው እኮ ከተጠየቀው እየሰማሽ ነው ሶስት ሰው እየሰማሽ ነው እውነትን ይፈርዳል ገብቶሻል መሐመድ እየሰማኸኝ ከሆነ ፕሊስ ተረጋጋ እያልኩ ያለሁት እኔ ከተጠየቀው ጥያቄ ወጥተህ ምን አልክ መጀመሪያ ጅብሪልም መሐመድም የመጨረሻቱን አያውቃትም አልክ ሰዓቲቱ በደረሰች ጊዜ ጨረቃ እንደምትገመስ እኮ ተናገራል ቁርአን ላይ አልኩ እሱን ደግሞ አዎን አልክ ሁለት የተጣጣረሰ አሁን ደግሞ ምን አልክ መሐመድ ምን አልክ ምንም አያወራም በአፉ አይናገርም እና በምኑ ነው የሚናገረው የሌለ ወሬ እንዴት ልቀበልህ በአፉ አይናገርም አላልኩሽም እኮ በአንደበታው አይናገርም ማለት በውስጡ ያሰበው ነገር ሁሉ አይናገርም ማለት ነው እንጂ በአፉ አይናገርም
ያላሰበው ነገር ነው የሚናገረው እንጂ ያሰበው ነገር አይናገርም። እውነት ነው ያሰበው ስለማያስብ እኮ ከፍላጎት አማርኛ አንዳንዴ ደግሞ ሰው ይሆናል ማለት ነው። ቆይ አንዴ መሐመዳ ምንም እኮ አሁን እኮ የሆነ አንዴ ስሚኝ ወማ ينطق عن الهوى ማለት ከፍላጎቱ አይናገርም እኮ። ስለዚህ ረሱል አላህ ዋይ ከደረገ በስተቀር እስቲ ዝም በል ምንድነው ይላችሁ እናንተ እኛንም እንድታደነቁሩን እኮ ነው። ዝም በል ስትባል ትዳለ ዝም በለው አንዴ። አንደኛ ነገር በተራራው ነገር አንቺ ቆሻሻ እንደዚህ ሚውት ምን አይነት አንቺ አንቺ ክብርሽን አታውቅም እንዴ ቆሻሻ መሐመድ ታዩ ቋዋ አቷ ጋማን ያወራ ከፍታም እንደዚህ ብለምን ወዲ ትላለሽ? ጥያቄውን የመለስኩልሽ አይደል እንዴ? ምን አይነት ከፍታም በቃ ዝምብና ያልከው ችግሬ አንቺ ማን አናገርክ? እሷ የጠየቀችኝን አይደል እንዴ? ጻጥ ብላ እንደዚህ ማደራረቅ ምንድነው? መቼ አደራረኩሽ? ይውጣልህ ተሳደብ። ለውቀት አይደለም እኮ እዚህ ላይ የምትቀመጡት። እውነት የምትፈልጉ ከሆነ ሰውን ትሰማላችሁ። እውነት የላችሁማ። እውነት ቢሆን ኖሮ ማለት ነው አሁን 10 ጊዜ አንድ ቃል 10 ጊዜ አደጋግመው ነበር። ገብቷል? አንደኛ ነገር እየተደጋገመ ነው። ኦኬ አሁን እኛ ስናወራ ደግሞ በመሃል ትገባለህ። አንተ ብቻ አውሬ አይደለህም እኮ አይደለ እንዴ? እኛም ደግሞ ማውራት አለብን። ጆሮአችሁን አደነቆርከው። በዛ ላይ ደግሞ ትሳደባለህ። ስርዓቱ እንኳን የለህም። ምህረት ያደርግልህ እግዚአብሔር። አይቀኝ እስቲ ያልሽውን ነገር እስቲ ድገሚ። እሷን ከሷ ጋር ማን ያወራ? ቆይ ተረጋጋ። አሁን ቅድም ስትናገር የቂያማ ቀን ገና ነው ማለት ጨረቃ የምትከፈለው መቼ ነው? ቂያማ ቀን ሲደርስ ነው። ስለዚህ እስካሁን ጨረቃ አልተከፈለችም። አልተከፈለችም ማለት ከመግሪብ ከምራቁ ከምስራቅ ስትወጣ ማለት ነው። ወይ ተከፍላለች? ጨረቃ አልተከፈለችም። ተከፍላለች። አሁን አልተከፈለችም አለ። አሁን ደግሞ ተመልሶ ተከፍላለች ደግሞ አለ ማለት የቂያማ ቀን የቂያማ ቀን ቆይ እኔ ለመሆኑ አሁን እኔ ደግሞ ጥያቄ አለኝ። አንቺ ይሄን ጠየቅሽኝ አይደል? ስለማትሰማ ነው እኮ አንዴ ምንድን ነው ያልከው? ተከፍላለችም አልተከፈለችም ሁለት ቃል ስትናገር ነበር። ኦኬ አሁን እንትኑን እናውጣውና ቁጥሩን እናውጣውና አሁን ምን አልክ? ቅድም አልተከፈለችም ስትል ነበር። አሁን ደግሞ ተከፍላለች አልክ። ሰው መከፈሏን ደግሞ እኔ እስቲ ተከፍላለች ወይስ አልተከፈለችም የሚለው ኦኬ የመሐመዳችሁን ሐሰተኛነት እንዳይገለጥባችሁ ያልተከፈለውን ተከፍላለች ብለህ ታምን ትላለህ። ቅድም አልተከፈለችም ብለህ ደስ ጥሩ ነበር ስታወራ ነበር። እሺ ሰዓቲቱ ቀላውጣለክ። እሺ የምን ማጭበርበር ነው ጌታ? እሺ የቱ ጋር ነበረ? አላህ በጨረቃ የሚል አልሆነ አለበት። ሱራ 7 ነው ያለሽ። ሱራ 7 158 መሰለኝ። ማሚ ጨረቃ ከተከፈለችማ እኮ በቃ የቂያማ ቀን አሁን ነው በለኛ። ርዕሳ እንዘጋጅ ሳታርዱን ወዴት እንሂድ? በነገራችን ሰብስራችሁ ማራሳችሁ የኛ ውስጥ ሰው ማረድ የለም። እንኳን ሰው አይደለም እንስሳቶች ራሱ ይከበራሉ የኛ እምነት ውስጥ። እሺ እቴ እውነት ነው። አሁን ለምሳሌ እንስሳ ከመከበሩ የተነሳ ማለት ነው። አሁን ለምሳሌ ዝንብ ምንድነው ብርጭቆ ውስጥ ቢገባ ወይ ጉድ! ይሄ ነገር ቆጥታችሁ ይዛችሁ መጣችሁ ማለት ነው። ጉድ እኮ ነው የላችሁማ። ወይ ጉድ! ተጣጣላችሁ። ቆይ አንቺ ሳትጀምሪ እኮ ገብቶኛል እኮ አትንፊ ብዬ ነው እንጂ ጉድ እኮ ነው። ምን ታድርጋለህ? ጉድ እኮ ነው። እሺ አሁን ላውጣልህ ሱራውን ላውጣልህና ምን ታድርጋባት? الأنبياء والمرسلين سيدنا وحبيبنا بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين
سيدنا وحبيبنا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد የተከበራችሁ ወንድምና እህቶች بإذن ተዓላ የዚህ ሳምንት የሙሐደራ ርዕሳችን የሚሆነው ክርስቲያኖችን ኢላማ ማድረግ የሚል ይሆናል። በሙሽሪኮች ደም ዙሪያ ያለው መሰረታዊ ሁክም ደማቸው የተፈቀደ መሆኑ ነው። ምክንያቱም አላህ ሱብሓነሁ ወተዓላ ሱረቱ ተውባ አንቀጽ 5 ላይ እንዲህ ይላል فإذا انسلخ الأشهر الحرم فاقتلوا المشركين حيث وجدتموهم የተከበሩትን ወሮች ባለቁ ጊዜ አጋሪዎቹን ባገኛችሁባቸው ስፍራ ግደሏቸው። وخذوهم واحصروهم واقعدوا لهم كل مرصد ያዟቸውም ክበቧቸውም ለእነሱም መጠባበቅ በየመንገዱ ተቀመጡ። فإن تابوا وأقاموا الصلاة وآتوا الزكاة فخلوا سبيلهم ቢጸጸቱም ሰላትንም በደንቡ ቢሰግዱ ግዴታ ምጽዋትንም ቢሰጡ መንገዳቸውን ልቀቁላቸው። ኢነላህ ገፉር ረሒም አላህ መሐሪ አዛኝ ነውና። በአላህ ማጋራት መገደልን የተፈቀደ የሚያደርግ በሱ ማመን ደግሞ መገደልን የሚከለክል ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ኡሚርቱ አን ኡቃቲለ ናስ ሐታ የቁሉ ላኢላሃ ኢለላህ ላኢላሃ ኢለላህ እስኪሉ ድረስ ሰዎችን እንድጋደል ታዝዣለሁ። ፈመን ቃለ ላኢላሃ ኢለላህ ላኢላሃ ኢለላህ ያለ ሰው ዐصመ ሚኒ ማለሁ ወነፍሰሁ ገንዘቡንና ነፍሱን ከኔ ጠበቀ። እየሰማህ ነው አይደል ወንድም? ወጣ እንዴ? ወይ ሮጦ ሄደ? ይሄኒ ምን ሆነክ ነው እንዴ? ቆየ እኮ ሲከፍት እኮ ነው ወጣ። አምና ነው የሮጠው ዘንድሮ አይደለም። ወይ ጉድ! ቁልጭ ሙስሊሞች ስትሰሙ የራሳችሁ ኡስታዞች ናቸው። ከዛ የኛ ፈጠራ አይደለም። አላህ ባዲ አላህ ቅብጥርስ የሚለው እንግዲህ የራሳችሁ ኡስታዝ ነው። ስለዚህ መካድ አትችልም፣ ማምለጥ አትችልም። የተጻፈው ነው የተጻፈውን ነው ያነበበው የእናንተ የራሳችሁ ኡስታዝ ፈጥረን ነው። እሺ እንዴት ናችሁ? ሰላም ነው? ሰላም እንዴት ነህ? እንደገና ኤፕሪል 6 እንደገና ላሰማ የኡስታዝህን እንትን ፈትዋ ነው የሚባለው ምንድን ነው? ሰምተዋል? ኤፕሪል ይሰማል? ጂኒ ሸንቶበት ነው በቃ ዱዱ አላረጋ ተማም እንደ ኤፕሪል ጂኒ ሸንቶበት ነው። አንተ ደግሞ ቆይ ጂኒ እንዴት እንደሚሸና አላሳያችሁ። መሐመድ የማይሰሙ ሰዎች ማለት ነው። ነበር ግን ይቅርታ ጥያቄ በኋላ ይቀናል። አሁን ሰብተዋል። አሁኑን ኡስታዝ ሲያስተምር የነበረውን እሺ እንደገና ላሰማ። ችግር የለም ሰምቼዋለሁ። እና ታዲያ እንዴት ነው? ውሸት ነው ፈጥራችሁ ነው የምታወሩት? ክርስቲያኖችን አይሁዳውያንን ገደሉ አይልም ቁርአን ትላላችሁ። እንዴት ነው? አንድ ሰው ሻሃዳ ቅድም የከፈትከው አንተ ጋር አለ። ቆይ አንድ ጊዜ የከፈትከው አለ አንተ ጋር አንተ ሩም እንትን አለ ፒን አድርገዋል። አይ አላደረኩትም። እልክልሃለሁ። ቆይ እልክልሃለሁ። ላክልኝ በጣም ፈልጌው ነው። እሺ አዎ እልክልሃለሁ። ዘበር ችግር የለውም። ይሄ ነገር ማለት ነው አንድ ሰው እነሱ ሙሽሪክ የሚሉት እስላም ያልሆነውን ህዝብ ሁሉ ነው። እስልምናን ያልተቀበለውን ሁሉ ነው። ላኢላሃ ኢለላ ብሎ ሻሃዳ እስከሚያደርግ ድረስ ሻሃዳ ካደረገ መንገዱ ክፈትለት ነው፣ በሰላም ኑር ነው። ካልተቀበለ ግን ይሄ እናንተ በአላህ ላይ ጦርነት እያካሄደ ነው፣ ማገደሏቸው ጨርሷቸው ነው። በግድ እስልምናን እስካልተቀበለ ልክ ነው። ሀሳቡ ግልጽ ነው። በቃ ከእስልምና ውጭ ያሉትን ሰዎች ክርስቲያኖችንም ይሁን አይሁዶች ወይም ደግሞ የሌላ እምነት ተከታዮችንም ብዬ ልጨምርልህ ከአንተ ሀሳብ አንጻር ግደሏቸው፣ በአላህ እስካላመኑ ድረስ ግደሏቸው ይላል ነው እያልከኝ ያለኸው? አዎ አይልም ነው የምትለው? እኔ አይልም ነው የምለው። ለምን ምናልባት የነገርኩሽ ነው
አይልም ነው አይደል ያልከው? ይኸው ግደሏቸው። አሳየው ቃልዬ አሳየኝ። ኧረ እንደው እሱን አይቀበልሽም። የነሱ ኡስታዛቸው ያለውን ስማ የራሴ ኡስታዝ ኡስታዙ አይደለም እኔ የምመራበት ቁርአንና ሐዲስ ነው። ገብቷል? ከቁርአን እንደዚህ የሚል ነገር ካገኘ አሳየኝና ማብራሪያ እሰጥበታለሁ። ይሄው የለም ስላልክ ይሄው አይታየኝም። እናት ሰፋሪ ልኝና እሺ ተረጋጋ። ታዲያ ሱራ 9 ተረጋጋ የሚለው ደፍሽን የፈታሽው ምንድነው? እኔ ቀስ ያልኩ እንደማወራው ገና አንድ ነው ያወራው። ተው እንጂ ተረጋጋ። እሺ በቃ ዝም አልኩ። በቃ እሺ ይኸውልህ ምን አለ መሰለህ፣ ኢቭን አንተ ራሱ ትገደላለህ ብትክድ። ኦኬ እንደዚህ ብትመኝ ራሱ ትገደላለህ። ኦኬ ዴን ምን ይላል? አንተንም ነው የመጀመሪያው ይሄ በአራት ነጥብ ከመያዙ በፊት የተናገረው። ኦኬ እነርሱ እንደ ካዱ ብትክዱና ማብራሪያው ይቆይና እንየው እስኪ አንድ ጊዜ ከቁርአን ሲያሳይ እስቲ አንድ ጊዜ ዝም በል ሚውት አድርግ። ኦኬ ምን አለ እንደነሱ ብትክድና ኦኬ እነሱ ጋር እኩል ቢሆን ብለህ ብትመኝ ኦኬ ራሱ ለአንተ ራሱ የተሰጠ ማስጠንቀቂያ ነው። እኔ ደግሞ ከሐዲሱም ራሱ እወጣልሃለሁ። ራሱ ከእምነታቸው ወጥተው የተገደሉትም አሉ። ኦኬ ግን ከእምነት ቢያፈገፈጉም ያዟቸው። ኦኬ ትያዛለህ። ከበባ ነገር አለ። ማርኳቸው። ባገኟቸውም ቦታ ስፍራ ሁሉ ግደሏቸው። ከእነርሱም ወዳጅና ረዳትነትን አትያዙ ብሎ ተናግሯል። ስለዚህ ግደሏቸው ያለው ትምህርት ያንተ ላይ ነው ማለት ነው። እና ከሐዲሱ ከፈለክ ደግሞ የራስህን እምነት ከናንተው አሁን እያሳየኝ ያለው የሐዲስ ማብራሪያ ነው አይደለም? ቁርአን ነው ይሄ። ብራዘር ተረጋጋ እንጂ ምንድነው? አይገልም እያልክ ነው? እስኪ ቁርአን አሳየኝ። ሻላየት ይኩ አልኒሳ ላይ ነው። አልኒሳ 89 ክፈት እኮ መክፈት አትችልም። ስልክ ብቻ ስራ ቦታ ላይ ሆኜ ነው የማወራው። ያው ያዝ አልኒሳ 489 እንቀጥ 89ኛው ላይ ሄደ ቼክ አድርግ። እሺ ጥሩ ቼክ አደርገዋለሁ። ሱራ 9 ላይ አለ። ሱራ 15 በላይ ያወጣለታለሁ። ሱራ 9:29 እሺ ሱራ 9:5 አለ። ምንድን ሱራ 9:5 አለ። ቅድም ሲያብራራ የነበረ ሰውየው ሱራ 9:5 ነው ያለው ነው። ኦኬ አኒሳ ስንት ቁጥር ነው? አኒሳ ቁጥር ስንት ነው? እናት 5 አለ 29 ላይ አለ። ኦኬ አኒሳ ያልሽኝ ስንት ቁጥር ነው እኮ? 5 ላይ ቁጥር 5 ማለት ነው። እንዲሁም ደግሞ ቁጥር 29 ማለት ከበባቸው አኒሳ ላይ ማለት ነው። በየመንገዱ ተቀመጡና ጠብቋቸው እያለ ማሪና አዛኝ ነው እያለ ደግሞ እዚህ ጋር 29 እንሂድ እስኪ። እኔ እዚህ ጋር 30 አወጣልሃለሁ ስለ ግድያ ከፈለክ በእነዚያ በማንና በማን በመጨረሻው ቀንና በማን የማያምኑ በዚህኛው የማያምኑ ኦኬ ምን ያደርጋል? ጂዚያ እስኪሰጡ ድረስ ምን አድርጉ? ታዋጓቸው። ሌላው 5:33 የግድያ አይነቱ ላሳየ ምን እንደሚመስል ኦኬ። ችግሮቻቸውን በማፈራረቅ መቁረጥ፣ ከሀገርም ማባረር ኦኬ። ሌላም ልክፈትልህ በቀራ 290 ላይ ልክፈትልህ። ያዝ ተጋደሏቸው፣ ወሰኑን ያለፈን አይወድምና። ወሰን ማለፍ ሄደ ድንበሩ ማለፍ አይደለም። ወሰን ማለት አልቀበልም ካልክ 191 እዛው ላይ 30 በላይ ላወጣልህ ይችላል። ባገኛቸዋቸው ስፍራ ሁሉ ግደሏቸው። ልጨምር ሌላ? በቂ ነው እኮ ወዳጄ። እኔ እኮ እስካወራ እየጠበቅኩ ነው። አሁን ይኸውልህ አሁን አንተ የነገርከኝን ታንቱ ላይ ፈልገህ በቁርአኑ ላይ ስለፈልግ
ላውራ ይቻላል? ከቁርአኑ ስላልክ 40 መረጃ አወጣውልህ። ስለዚህ አንተ ላይ ግድያ፣ ማፈን፣ ከበባ እንዲደረግ ያዛል እያሉ ነው እህቶች ወንድሞቼ እዚህ ላይ ያሉት። ማመን አለማመን ቁርአኑን አለመቀበል ያንተ ብቻ ነው የሚሆነው እንጂ አስተምሮቱ ይሄን ይመስላል።